ያጂ ሽፋ ሹክሬ ይባላለሁ። አሁን ያለንበት ቀበሌ የጀጀብቹ ሰያቱ ይባላል። እዚህ የመስኖ ስራ የሰራንበት ቦታ ነው፣ የምንሰራበት ቦታ ነው ማለት ነው። ደጅ ወንዝ አለ፣ ከዛ ውሃ ያወጣን መስኖ እንሰራበታለን። አዎ ብዙ ጊዜ በመስኖ አለማለሁ። አሁን 7ኛ ዓመቴ ነው። 7 ዓመት ሙሉ 1 ሄክታር 0 አንዳንዴ 2 ሄክታር አደርገዋለሁ፣ አንዳንዴ 1 ሄክታር ተኩል አደርገዋለሁ። አሁን ዘንድሮ ደግሞ አለማት 1 ሄክታር ከሩብ ነው። 7 ዓመት በመስኖ ሲያለሙ ምን ነበር የሚያመርቱት? ሽንኩርት፣ ጎመን፣ ቲማቲም ማለማ ነበር። ቲማቲም በሽታ ስለማያስቸግረው ዘንድሮ አልሰራሁም። በዚህ 7 ዓመት ውስጥ በመስኖ ሲያለሙ ካመረቱት ምርት ላይ እስቲ ምንድን ነው የተገኘው ጥቅም? ምንድነው ፋይዳው? ምን ነበር? ከመስኖ ውጤታማ ያደርጋል። ብዙ በጎመኑም በሽንኩርቱም አምናም አምርተን ሽንኩርቱንም ጎመኑም በውድ ነው ሸጥነው። አምና አንድ ጎመን በ7 ብር ነው ሸጥኩት። ያ እሱ ጥቅል ጎመን በ7 ብር ነበር ሸጥኩት። በጣም ውጤታማ ያደርጋል። ያ ውጤት ስላየው ደግሞ ዘንድሮም ያንን ተከታትዬ ይህን ሊያመርት ችያለሁ። መስኖ አሁን እኔ የጀመርኩት ይህንን ማለት ነው ልክ ለገበያ ለደህና ጊዜ ገበያ እንዲደርስልኝ መስከረም ላይ ነው ጀመርኩት። ምናሴ ላይ ዘሩን ዘራው፣ መስከረም ላይ ተከላ ገባው። አሁን ይህንን መስከረም 20 አካባቢ ነው ያው በጋው ስለሚወጣ ዝናሙ እያለ መስከረም 20 አካባቢ ጀመርነው እስከ 30 ባለው ጊዜ አጠራቂ የተከልኩት። አሁን ደግሞ ለበጋው ነው የሚደርሰው። ይሄ ሁሉ ሽንኩርቱም ጎመኑም ለበጋው ነው የሚደርሰው። አሁን ዝናማማ ሆነ እንጂ ከእንግዲህ በኋላ ለታሳስ ነው የሚደርሰው። ይሄ ጎመኑም ሽንኩርቱም ለታሳስ ወር ይደርሳል። ያው መጀመሪያ ሲነሳም ታሳስ ላይ እንደሚሸጥ አይቼ ነው ገበያ ውጤታማም ስለሚያደርገኝ ታሳስ ወር የሚሸጥ ጎመን ማለት ነው ቁጥር ዘራ ነው። በመስኖ 2 ጊዜ እጠቀማለሁ። መስኖ ብቻ የመኸሩ ሲቀር አሁን ይሄ ሲነሳ እንደገና ያዘጋጀሁት ቦታ አለ። ለሱ ችግኝ ዘርቻለሁ። ይሄኛው መቼ ይተከላል? ታሳስ ይሄ ሲነሳ ያንን መትከል ጀምራለሁ። ያ ደግሞ ለመቼ ይደርሳል ቢባል ለሚያዝያ አካባቢ ይደርሳል። በቀጣይ ወር ማለት ነው፣ 2ኛው ዙር። ከዛ በኋላ ቦታውን ለበቆሎ ይለቅልኛል፣ 3ኛ ዙር ማለት ነው። ቦታውን ሚያዝያ ለበቆሎ አስለቅቅና ግንቦት ላይ በቆሎ ዘራለሁ። ከዛ ያተረፈውን ለስንዴ ይጠቀማለሁ። በቆሎ ዘራበትን ቦታ ደግሞ በቀጣዩ መስኖ 2 ጊዜ አላማበታለሁ። እንግዲህ ብዙ ዓመት አልምቷልና መስኖ ኢኮኖሚያዊ ጠቀሜታው ምን ያክል ነው? በአንድ ዙር ምን ያክል ገቢስ ይገኛል? አሁን በዚህ ባያንስ በጎመኑ ከውጪ ቀሪው 20 ሺህ ያገኝበታለሁ ብዬ አስባለሁ። በዛ ሽንኩርቱ ደግሞ ብዙ ነው፣ እስከ 40-50 ሺህ ይገኝበታል። እና ካልተበላሽ ምናልባት አሁን ይሄ ክረምት ምናልባት ጥርጣሬ ያለው እንጂ ካልተበላሸ ይሄ 50 ሺህ ያገኝበታለሁ ከውጭ ቀሪው። ስለዚህ ገቢው የጨመረ ነው መጣው ወይስ ካለፉት ዓመታት እየቀነሰ ነው? የጨመረ ነው መጣው እንጂ ከነበርኩበት ብዙ ነው ጨመርኩት። እኔ ራሴ እንድጨምር ያደረጉት ምንድን ነው? እርሱም በመስኖ መጠቀም ልምዶ እያደገ ስለመጣ ነው? አዎ መስኖንም ደግሞ መንግስት መጀመሪያ ባወጣው ፖሊሲ ተከታትዬ ያ የመንግስት ፖሊሲ ለዚህ ጠቀሜታው እኔ ሲነሳም መጀመሪያ ከፖሊሲ መንግስት ባወጣ ስትራቴጂውን በመጠቀም ነው ለዚህ ደረጃ ደረስኩት። ባለፉት ዓመታት ብቻ ብዙ አደጋ ገጥሞኛል እንጂ ሌላ ይሄ መንግስት ያወጣ ስትራቴጂ ተከትዬ ነው ለዚህ ሁሉ ደረስኩት። ይሄን መስሎ አላውቀውም። መጀመሪያ ሲነሳ በምንም ነገር አላውቀውም። መንግስት ነው ይሄንን መሬት አምጥቶ ሰጠኝ። በጊዜው የነበረው አስተዳደር ነው። እዚህ አምጥቶ ናስርና ሻሚል የሚባሉ አስተዳደሮች ነበሩ። ከዛ ሸምሱም ገባ። ብዙ ውጤታማ እንዲሆን ብዙ ነገር ምክር ሰጡኝ። ይኸው ለዚህ ደረጃ ደርሻለሁ። ማለት የእርሶን አርአያ ተከትሎ ሌሎችም እየሰሩ ነው ወይ? እርሶስ ለምሳሌ አንድ ጊዜ ብቻ ጠብቆ ከማምረት እንደዚህ መስኖን በመጠቀም ያለውን ጥቅም ለሌሎቹ ከማስተላለፍ አሁን ይሄን በማስከተል ይሄ አካባቢ ሁሉም መስኖ መስራት ጀምሮ ነበር። አሁን ትንሽ ይህል ቦታውን ስላዘበት ነው እንጂ በሚቀጥለው ታህሳስ ላይ ብታዩ መጀመሪያ አነሳሳችን በታህሳስ ነበር የምንጀምረው።
እኔ ወጣታማነቱን በመከታተል ነው ወደዚህ የመጣሁት ገበያ ፍለጋ ማለት ነው። አሁን እነሱም በቀጣይ ታህሳስ ላይ ይሄ አካባቢ ሁሉም በየጋሩ ይሰራል። አሁን ሁሉም ሽንኩርት ዘርም ጎመን ዘርም አዘጋጅቶ ነው ጠበቀው። ይሄ አካባቢ ሁሉም በታህሳስ እና በጥር ብትመጡ ሁሉም ጋሮ ላይ ሽንኩርት አለ፣ ሁሉም ጋሮ ላይ ጎመን አለ እና ይህንን እናንተም ምናልባት አጋጣሚ ብትመጡ ልታገኙ ትችላላችሁ። ይሄ ማለት ያው ይሄ መስኖ ማለት የዚህ አካባቢ ህዝብ ምንም የማያውቀው ነገር ነው። መንግስት ነው ይህን አምርቱ ብሎ ባወጣ ስትራቴጂ ገብተን ይህንን ማምረት ጀመር ነው። እስቲ ምናልባት የውሃ እጥረት አለ እዚህ አካባቢ ከመንግስት በኩል ካሁን በኋላ በመስኖ በኩል መደረግ ያለበት ምንድን ነው ይላሉ? በመስኖ በኩል ይሄ ውሃ በቂ ውሃ ነው። ነገር ግን ከዛ ከጠመዳ ላይ ቦልቦራ ጉረዳ ማለት ነው አንዳንዴ ይዘጋል። በሚዘጋ ጊዜ ችግር አለ። ለአንድ አመት ገጥሞን ነበር። አሁን ዞኑ አስተካክሎት ልክ በፈረቃ ስለምንጠቀም የውሃ እጥረት እዚህ አካባቢ በምንም የለም። ፈረቃ አለው ውሃው። እሺ እኔ አመሰግናለሁ። ያው ስሜ መህዲ ከዲር ይባላለሁ። የጅብሲያቶ ልማት ጣቢያ ባለሙያ ነኝ። በመስኖ ልማት አርሶ አደሮች እንዴት ነው የምትደግፉት? ምን ነገሮችን ታሳያላችሁ? እርስ በርስ ያላችሁ እሺ ያው ዛሬ እዚህ የተገኘ ነው የአቶ ሀጂ ሽፋ ማሳ ነው። ይሄ ማሳ የሚታየው ጥቅል ጎመን እና የቀይ ሽንኩርት ማሳ ነው። ያው በዚህ ማሳ ከሀጂ ሽፋ ከሀጂ ሽፋ ማሳ አሁን ልምድ ልውውጥ እናደርጋለን ለአርሶ አደር። አዎ ከዚህ ውስጥ ደግሞ አርሶ አደር የማያውቁ አርሶ አደሮች አሉ የመስኖን ጥቅም። ስለዚህ የመስክ ባል የሚባል እንትን አለ፣ 4 ምዕራፍ አለው ለመስክ ባል። አንድ በዘር ወቅትና አንድ ደግሞ ሲበቅል፣ ሶስተኛ ደግሞ እንትን አበባ ሲያወጣ፣ አራተኛ ሲነሳ አለ። ይህንን እያሳየን ለአርሶ አደሩ አሁን ያው በዚህ ማሳ 3 ጊዜ መስክ ባል ተደርጎበታል። አሁን ማለቂያ አካባቢ ሲነሳ መስክ ባል እናደርጋለን። ያን ደግሞ ስናደርግ ያው ቀበሌው እንትን አርሶ አደሮች አሉ፣ ቀበሌዎቹ አርሶ አደሮችን እየጠራን ያው ከዚህ ልምድ እንዲወስዱ እናደርጋለን። ያው ሌላው ደግሞ አርሶ አደሮችን ስንደግፍ ያው እኛ በራሳችን እቅድ አውጥተን ዛሬ እከሌ ጋር እንደርሳለን፣ ነገ እከሌ ጋር እንደርሳለን እያልን ያው አርሶ አደሮችን ለይተናል። አርሶ አደሩን ደግሞ ስንል ያው 3 ደረጃ አለው። ሞዴልና ዝቅተኛ፣ መካከለኛ የሚባሉ አርሶ አደሮች አሉ። እነዚህን ለይተን እየደገፍ መድኃኒት መረጫት ካለባቸው እዚህ ለበሽታ ምን አይነት ነው። አሁን ይሄ ማሳ ባለፈው በሽታ ተከስቶበት ነበር። ይሄ ማሳ ተከስቶበት ነበር። ከዛ መታን አይተን መድኃኒት እንዲያደርጉ አድርገን መድኃኒት ከተደረገለት በኋላ ነው ይሄ ማሳ ያገገመው። እሺ ምናልባት ከዚህ ከአጠቃቀም ከመስኖ አጠቃቀም ጋር ተያይዞ ክፍተቶች ካሉ እነዚያ እንዴት ነው የምትደግፉት? ያው የመስኖ ክፍተቶች አንዳንዴ ይገጥማሉ። ምናልባት አሁን አንዳንዴ ውሃ መጠጣት ያለበትን ቀን ሳይጠጡ ሲቀሩ ትንሽ እንትን ይሆናል። በዛ የተነሳ ይህንን እየመጣን ከዚህም በኋላ መስኖ ችግኙ በ4 ቀንና በ3 ቀን ውሃ መጠጣት እንዳለበት ያው ለዚህ የሚሰሩ ሰዎች አሉ። ለእነሱ እንትን ድጋፍ እየሰጠን ያው ከወረዳም ባለሙያ አለ። ለምሳሌ እኔም ባልገኝ ያው ከወረዳ ባለሙያ አለ። እዚህ የሚሰሩ ልጆች አሉ ደግሞ እንትን እያደረጉ ይሄዳሉ። እሺ እኔ አመሰግናለሁ።
ኑረዲን ሸረፋ እባላለሁ። የሳንኩራ ወረዳ እርሻና ተፈጥሮ ሀብት ልማት ጽህፈት ቤት አስተባባሪና የተቋሙ ምክትል ኃላፊ ነኝ። የመስኖ ልማትን እስቲ በሳንኩራ በተለይም በዘንድሮ ዓመት ምን ይመስላል? የሳንኩራ ወረዳ የዘንድሮ ዓመት የመስኖ ልማት ተግባር በጣም ጥሩ ነው። እንትኑ የፈጻሚ ዝግጅት ለባለሙያዎች፣ ለፈጻሚ አካላት፣ ለባለድርሻ አካላት ስልጠና የክህሎት ስልጠና በመስጠት ንቅናቄውን እስከ ታች ድረስ ባለድርሻ አካላትን በማሳተፍ የፈጻሚ ዝግጅቱ በዛ ልክ የተጀመረበት ሂደት ነው የነበረው። ከዛ ባሻገር ወደ ተግባር የተገባበት ሂደት ነው ያለው። ከዚህም ጋር ተያይዞ አጠቃላይ በዚህ አመት የሚለማው 1070.75 ሄክታር ነው የሚለማው። ከዚህም ጋር ተያይዞ እስካሁን ባለው 224 ሄክታር ማልማት ተችሏል። ከተቋም ጀምሮ ከሞዴል አርሶ አደሮች ጋር ተያይዞ ባለድርሻ አካላትን ባላቸው የውሃ አማራጭ እንዲያለሙ የተደረገበት ሂደት አለ። ከዚህም ጋር ተያይዞ አሁን እነዚህ የሚታዩ ማሳዎች በሞዴል አርሶ አደር የለማ ማሳ ነው። መጀመሪያ ከመስከረም ወር ጀምሮ የፈጻሚ ዝግጅት ከጀመረበት ጊዜ አንስቶ የመደብ ዝግጅት በአግባቡ ተዘጋጅቶ ዘር የማፍሰስ ስራም የተሰራበት ሂደት አለ። አጠቃላይ 13,000 መደብ ያስፈልጋል። ከዚህም ጋር ተያይዞ እስካሁን ባለው 11,000 መደብ ዘር የፈሰሰበት አግባብ አለ። ከማልማት ጋር ተያይዞ 224 ሄክታር የለማበት ሂደት አለ። ስለዚህ በዚህ ልክ እየሄደ ነው። ከዚህ ጋር ተያይዞ ክልል ለቢሮ ባለሙያዎች ስልጠና ተሰጥቶ ታች ደግሞ ለልማት ጣቢያ ሰራተኞች ወረዳ ማዕከል ተጠርተው የክህሎት ስልጠና በአግባቡ ሰልጥነው ታች ወርደው ለባለድርሻ አካላት፣ ለወጣቶች አደረጃጀት፣ ለሴቶች አደረጃጀት እንደዚሁም ለባለድርሻ ለሞዴሎች ስልጠና በመስጠት ተግባሩ የተጀመረበት አግባብ ነው ያለው። አሁን ላይ ያለው የለማ ማሳ ሲታይ በጣም በጥሩ ደረጃ አለ። ሪላቲቭሊ አሁን 230,000 ምርት ይጠበቃል። ይሄንን ምርትና ከዚህ በላይ ምርት ለማግኘት 230 ኩንታል ምርት ይጠበቃል። 230,000 ምርት ኩንታል አሁን በመስኖ እያለሙ ባሉ ያው ወረዳው ትሬንድ ያለው ወረዳ ነው። ከዚህም ጋር ተያይዞ በጓሮ አትክልት፣ በጥቅል ጎመን፣ በቀይ ሽንኩርት፣ በአበሻ ጎመን፣ በካሮት፣ በቀይ ስር እንደዚሁም በሌሎች በጓሮ አትክልት ልማት ላይ በስፋት እየተሰራ ነው። ከዚህም ጎን ለጎን በእርጥበት ከማልማቱም ጋር ተያይዞ 239 ሄክታር አካባቢ አበሻ ጎመን እየለማ ያለበት አግባብ አለ። ቶታሊ ያሉ እንትኖች በዚህ ሂደት ነው እየተሰራ ያለው። እኛ ከእቅዱ በላይ አቺቭ እናደርጋለን የሚል ነገር ነው ያለን። ሪላቲቭሊ ከሌላ ጊዜም ሲነጻጸር ያለው ነገር የተሻለ ነው። ምክንያቱም ቅድመ ዝግጅት ላይ ቅድም እንደመነሻ እንዳነሳሁትም ከካናል ጠረጋ አሁን በዘመናዊ መስኖ የሚለሙ ማሳዎች አሉ። ረግዲና ቆሬ አካባቢ፣ ቦኖሻ ቀበሌ አካባቢ በስፋት እነዚህ የሚታወቁ ናቸው። ከዚህ በፊትም ተሞክሮ የተቀመረባቸው ናቸው። ከዚህ ጋር ተያይዞ ከአምናው ሲነጻጸር የተሻለ የሆነበት ሂደት ካናል ጠረጋ ላይ አሁን ቀደም ተብሎ የካናል ጠረጋ ስራዎችን ከባለድርሻ አካላት ጋር ከውሃ ተቋም ጋር በጋራ በመሆን የመስኖ ጠረጋ የካናል ጠረጋ ስራዎች ተሰርቶ አሁን ላይ ውሃው እየፈሰሰ በአግባቡ ለሰብሉ በሚያስፈልግ ልክ ውሃ እየተለቀቀ ያለበትና እየለማ ያለበት ሂደት አለ። በተጨባጭ ቅድም የታዩ አሁንም እያየን ያለነው የሳንኩራ ወረዳ የ2011 የመስኖ ልማት ተግባሩ በአግባቡ ከዝግጅት ምዕራፍ አንስቶ እስከ ተግባር ምዕራፍ ድረስ ያለው በጥሩ እንቅስቃሴ አለ። ከዚህ ጋር ተያይዞ ከበሽታ ክስተትም ጋር ተያይዞ አስቀድመን ከባለሙያ ጋር በመግባባት ታችም ጭምር ያሉ ልማት ጣቢያ ሰራተኞች ይህንን የበሽታ ችግር እንዳይገጥመን የበሽታ ተባይ አሰሳ ችግሮች እንዳይገጥሙን ጎን ለጎን ባለሙያ እየሰራ ያለበት አግባብ ነው ያለው። በዚህ ሂደት ነው እየተመራ ያለው። ጥሩ ነው። የዘንድሮ አሁን መስኖ ልማት ቅድመ ዝግጅት ተጠናቆ ወደ ስራ ተገብቷል ወይስ አሁን ድረስ ዝግጅት ላይ ነው ያለው? የዘንድሮ 2011 የመስኖ ልማት ተግባር የዝግጅት ምዕራፍ ተጠናቆ አሁን ወደ ተግባር ምዕራፍ የተገባበት ሂደት ነው ያለው። ከዚህም ጋር ተያይዞ ቅድም ባነሳሁት መሰረት አሁን የመደብ ዝግጅት ዘር የማፍሰስ ስራው ተጠናቆ አሁን ችግኝን ትራንስፕላንት የማድረግ ስራ ነው እየተሰራ ያለው በሁሉም ሰብሎች አንጻር ትራንስፕላንት እየተደረገ ነው ያለው። ከዚህም ጋር ተያይዞ አሁን ሽንኩርት፣ ቀይ ሽንኩርት በስፋት አሁን ትራንስፕላንት ተደርጎ ያው እየታየም ያለበት አግባብ አለ። ከዛ ውጪ ጥቅል ጎመን
እንደዚሁም ትራንስፕላንት እየተደረገ ያለበት አግባብ አለ። በዚህ ልክ ነው እየተሰራ ያለው። ሌሎች ያው ትራንስፕላንት የማይደረጉ የጓሮ አትክልት ሰብሎች አሉ። ለምሳሌ ካሮት እዛው ነው በስፋት የተዘራበት ሂደት አለ። ትራንስፕላንት አይደረግም። እንደዚሁ እሺ። ስለዚህ አሁን ከተግባር ምዕራፍ ጋር ተያይዞ አሁን የመደብ ዝግጅቱ የማሳ ዝግጅቱ ተሻግረን የመደብ ዝግጅት በአግባቡ ተደርጎ ችግኞችን አሁን በማዘዋወር ደረጃ ላይ ነው የምንገኘው። በማዘዋወር ደረጃ ላይ ነው የምንገኘው። ከዚህም ጋር ተያይዞ ቀይ ሽንኩርት እየተዘዋወረ ያለበት አግባብ ነው ያለው። ጥቅል ጎመንም ወደ ማሳ ተዘጋጅቶ እየተዘዋወረ ያለበት አግባብ ነው ያለው። በዚህ ሂደት ነው እየተመራ ያለው። ከዚህ ጎን ለጎን የዘንድሮ መስኖን ለማሳካት ያው ዝናቡ መቆራረጥና ወቅቱን ያልጠበቀ ዝናቦች አሉ። ከዚህም ጋር ተያይዞ ምርትን በአግባቡ ከመሰብሰብ ቴክኖሎጂ ከመጠቀም ጋር ተያይዞ ጎን ለጎን ኮምባይን ሃርቨስተር አርሶ አደሩ ሞዴሎቻችን እየተጠቀሙ ጎን ለጎን ይሄንን በእርጥበቱን የመጠቀም ስራም እየተሰራ ነው። ያው በዘንድሮ አመት የዝናብ አወጣጥና አገባብ ትንሽ ያው መቆራረጥ ሂደት የነበረበት ነው። ዞሮ ዞሮ አሁን ደግሞ ያንን አርሶ አደሩን ለመካስ ወረዳውም ጭምር ድጋፍ እያደረገ ከባለድርሻ አካላት ጋር በድጋፍ አሁን የደረሱ ሰብሎች በርብርብ እየተነሳ ያለበት አግባብና ጎን ለጎን እርጥበቱን ተጠቅመን ሽምብራ የማልማት ስራ እየተሰራ ይገኛል። እስካሁን ባለው 105 ሄክታር እንደ ወረዳ ታቅዶ 35 ሄክታር የለማበት አግባብ አለ ሽምብራ። ይሄን ነው የሚመስለው። ቅድም የተመለከትናቸው የመስኖ ልማት ማሳዎች በምን ሰዓት የተጀመሩ ናቸው? ከቅድመ ዝግጅት ምዕራፉ ቀደም ብሎ የተጀመሩ ቅድም ያየናቸው ማሳዎች ከቅድመ ዝግጅቱ በኋላ ነው የተጀመሩት። ቅድመ ዝግጅቱ ንቅናቄ ከተደረገ በኋላ ብዙ ጊዜ ያው እዚህ ወረዳ ይታወቃል ሞዴሎቻችን ቀድመው ወደ ተግባር የሚገቡበት ሂደት አለ። አርሶ አደራችን በሶስት ነው የሚካፈለው። አክቲቭ የሆኑ ቀድሞ የሚቀበሉ፣ በመካከለኛ ደረጃ የሚቀበሉና ቴክኖሎጂና ሌሎች ነገሮችን ዘግይተው ሌሎችን ሞዴሎችን እያዩ የሚቀበሉበት ሂደት አለ። ቅድም ያየናቸው የሽንኩርት ማሳዎች፣ የጥቅል ጎመን ማሳዎች እንደዚሁም የለሙ የቲማቲም ማሳዎች ቀደም ብለው ይሄን ወረዳ ያስቀመጠውን አቅጣጫ ከንቅናቄ በኋላ ንቅናቄውን ተካፍለው ወደ ተግባሮቻቸው ከተመለሱ በኋላ የለማ ማሳ ነው። በዛ ሂደት ነው እየለማ ያለው። ከዚህም ጋር ተያይዞ ጎን ለጎን ታች ያለ ልማት ጣቢያ ሰራተኞችና ከቢሮ እዚህ የሚመደቡ ባለሙያዎች አሉ። ፕላስ ደግሞ ተቋሙም ተከፋፍሎ እነዚህን ከዛ ውጪ ወረዳዊ ደግሞ የሚደግፉ አመራሮች አሉ። ጎን ለጎን ከነሱም ጋር ተያይዞ ታች ተወርዶ በድጋፍ በሽታ ይከሰታል ወይ፣ ለዚህ ምን ማድረግ አለበት፣ በሽታና ተባይ ሊከሰት ይችላል፣ ይሄን እንዴት መከላከል መቻል አለብን፣ አስቀድመን አርሶ አደሩን ግንዛቤ የመፍጠር ስራ ጎን ለጎን እየተሰራ ነው የነበረው። በዛ ሂደት የለሙ ናቸው እነዛ ማሳዎች። ከሁሉም የሰብል አይነቶች ማለት ነው 230 ሺህ ኩንታል ይጠበቃል በዘንድሮ ዓመት። እስካሁን ባለው እንትን ያው እንቅስቃሴ እየተደረገ ነው። ከዛ በላይ ምርት እናገኛለን ብለን እንጠብቃለን። ቴንክ ዩ። ያስተካከላል ችግር የለም። ያንተ ልብስ ላይ ፀሐይ ተንጸባርቆ ወደ እኔ ሲመጣ ያስቸግረኛል። ለዛ ነው እንዲህ ስለነበር ብቻ የሚቆራረጡን በኋላ ነው ድምጼም ወደ መስተካከል እንትን መሬማ ስሩ ዲጆ የሚባል ቦታ
ቀበሌው ጀጀብቹ ሰያቱ ይባላል። እስቲ በመስኖ ነው እያለማሽ ያለሽው እና ምንድን ነው እየሰራችሁ ያላችሁት? መስኖ እንሰራለን። ያው መጀመሪያ ሳናቀው ጊዜ አልመሰለንም ነበር። አሁን ግን ያው በጣም ጥሩ ነው መስኖ። ያው እየሰራን ነው። ችግኝ በጊዜ በመስከረም እንደፋለን። ያው እንተክላለን ሁሉንም ሽንኩርት፣ ጥቅልል ጎመን ያው ሁሉንም እንሰራለን። ጥሩ ነው ውጤቱ። ውሃ በክርምት አይደለም የምንሰራው፣ ውሃ ጠልፈን ነው የምናመጣው በድጅ ወንዝ እና በደንብ እንሰራለን። አልፈን ደግሞ ያው ለገበሬዎቹም እንዲሰሩ እያነሳሳን ያለ ነው። ከድጅ ወንዝ ነው የምንጠልፈው። ጥሩ ነው። በደንብ እየሰራን ያለ ነው። ብቻዬ ነው፣ ባለቤቴ አለ። በሰራተኛ እገዛ እያረግን እንሰራለን። ያው ቀይ ሽንኩርት፣ ጥቅልል ጎመን፣ ካሮት፣ ያው ጉራጌ ጎመንም ሁሉንም እንሰራለን። ያው እስከ 5 አመት ይሆናል በትክክለኛ ከጀመርኩ ማለት ነው። ያው ጥሩ ነው በጣም። ኧረ ገበያ እናቀርባለን። ያው ሰፈርም እየሸጥን ገበያም እየሸጥን ብዙ ወረዳዎች ከኛ እየወሰዱ ይጠቀማሉ። ዳሮቻ ወረዳም ከኛ ነው የሚወስደው። ያው ለወረዳም እናቀርባለን። ሁሉንም እንሰራለን። ጥቅም አለው። ያው ጥቅሙን ያወጣነውን እያሰብን የምናገኘው ነው እያሰብን ያው ጥሩ ነው። እየሰሩ ነው። አሁን በመጀመሪያ ጊዜ ያው እኛ ሳንገባ ማንም ይሰራ ነበረ። እኛ ጥቅሙን እያየን እያነሳሳን አሁን እህል ሲያነሱ ነው በደንብ የሚሰሩት። አሁን በዚህ ሰዓት ያው ችግኝ ይዘው ነው የተዘጋጁት። አሁን ችግኝ ይደፋሉ። ስንዴ ምናምን ሲነሳ በደንብ ለመስራት እቅድ አላቸው። ያው ተዘጋጅተው ነው የሚጠብቁት። ብዙ አሉ የሚሰሩ ማለት ነው። ያው እሱን ይሄን አሁን ስንዴ ያው እዚህ ጋር አለ። እሱንም ገና አንስተን እቅድ አለን እስከ ላይ ድረስ ለመስራት ማለት ነው። አሁን ግን ትንሽ ያው ችግኙንም በጊዜ እንትን ስላላልን ነው ይሄን ወደ ኋላ ያቀራብን። ወደፊት ደግሞ ብዙ እቅድ አለን። ይሄን ሁሉ ለመስራት እቅድ አለን። ተዘጋጅተናል። ችግኝ ሁሉንም አዘጋጅተን ጠብቀናል ለመስራት። አሁን ያው ሽንኩርት እየተከልን ነው። ቀይ ሽንኩርት ችግኝ ደርሶልናል። ያው በተከላ ላይ ነው ያለ ነው። ችግኝ እናመጣለን። ያው የሚያግዘንም አለ። ግብርናዎቹም ስላሉ ጥሩ ምርት ያለው ቀይ እንትን ጥሩ ከለር ያለውን እየነገሩን እናመጣለን። ትንሽ ያው የሚያስቸግረን መድኃኒት ላይ ነው። ክሽ በሽታ ስለሚበዛ ያው እሱንም ከባለሙያ እያጠያየቅን እያመጣን እያደረግን ያው ለመስራት እየታገንን ያለ ነው። በጣም ጥሩ ነው ያው አካሄዱም ስራውም። አሁን ያው ቲማቲም አለ፣ ጉራጌ ጎመን አለ፣ ቀይ ሽንኩርት ያው አለ ቦታ እዛ ማዘጋጅ ነው አለ። ችግኙም አለ። ያው በስፋት ልንሰራ እቅድ አለን። ይሄ ያው 1 ሄክታር ነው አለ። 1 ሄክታር እንደገና የተዘጋጀ እዛ ጋር አለ። እሱም ዝግጅት ላይ ነው ያለው። እሺ አሁኑን ስፒድ እስቲ ማየት ፈልጋለሁ። ስሩን መቅበር ነው። የልጅቷን አየክ?
እሺ አመሰግናለሁ። ስሜ ሸምሱ ፊጣሙ ይባላለሁኝ። የዛንኩራ ወረዳ ዋና አስተዳዳሪ ነኝ። ያው በወረዳችን ሁላችሁም እንደምታውቁት ያው ከዚህ በፊት የሚዲያ ስራዎች የተሰሩ ይመስለኛል። አንድ የዓለም ገበያ መጀመሪያ ደረጃ ሆስፒታል ያው ተገንብቶ ስራ ውስጥ ያለበት አግባብ ነው ያለው። የዚህን ሆስፒታል ያው እዚህ ጋር መገንባትና ስራ ውስጥ መግባት ማስገባት የተፈለገበትን ዋና አላማ ከማሳካት አንጻር የኃይል አቅርቦት አንድ መሰረታዊ ችግር ሆኖ እየታየ ያለበት ሁኔታ ነው ያለው። ያው ክልሉ የመጀመሪያ ደረጃ ሆስፒታሉን ገንብቶ ለአገልግሎት ሲያበቃ አንደኛ ያው ሆስፒታሉን ደረጃ የሚመጥን የጄኔሬተር ግዢ ተፈጽሞ እንደሚቀርብ ቃል የተገባበት ሁኔታ ነበረ። ያው በአብዛኞቹም በዚህኛው ሆስፒታል ደረጃ ላሉ ሆስፒታሎች የቀረበበት አግባብ አለ። ሁለተኛ የወረዳና የክልሉ መንግስት በጋራ የሚሰሩት የትራንስፎርመር ግዢና የስዊች ቦርድ አቅርቦት በጋራ የሚሰራበት ሁኔታ ነበረ። ያው ወረዳው ከግማሽ ሚሊዮን ብር በላይ አውጥቶ የትራንስፎርመር ግዢውን አከናውኖ ቦታው ላይ ተከላ የተከናወነበት ሁኔታ አለ። ግን ያው በክልሉ በኩል ስዊች ቦርድ ተገዝቶ መቅረብ ሲገባው 2007 ላይ ነው ተመርቆ ሆስፒታሉ አገልግሎቱን መስጠት የጀመረው። ያው ለባለፉት ወደ 3 አመት ተኩል አካባቢ ተደጋጋሚ ጥያቄዎችን ያው ለክልሉ እያቀረብን ያለንበት ሁኔታ ነው ያለው። ግዢ ከዚህ ወደ ጊዜ ተፈጽሞ ይቀርብላችኋል የሚል ፕሮሚስ ከመግባት ውጪ ያው መፍትሄ ማግኘት ባለመቻሉ ምክንያት ወረዳው ለተጨማሪ የመልካም አስተዳደር ጥያቄዎች እየተደረገ ያለበት ሁኔታ ነው ያለው። ያው ይሄን ለመፍታት የጄኔሬተር አማራጩንም አላቀረቡም። ከሌሎች የጤና ጣቢያዎች እዚህ ያለውን ኃይል ሳፕላይ ማድረግ የሚችል ጄኔሬተር ቀርቦ አገልግሎት እንዲሰጥ እየተደረገ ያለበት ሁኔታ ነው ያለው። የሆነ ሆኖ ያው ከዚህ ጄኔሬተር በቂ የሆነ ኃይል ማግኘት ስለማይቻል አብዛኛው በተለይም ከእናቶችና ህጻናት አንጻር መስጠት የሚጠበቅብን አገልግሎት እዛ ያሉ የጤና ባለሙያዎች መስጠት ባለመቻላቸው ምክንያት አንደኛ ያው የእናቶችን ሞትና እንግልት በሚፈለገው ደረጃ መቀነስ እየተቻለ ያለበት ሁኔታ አይደለም ያለው። ሁለተኛ አቅም ኖሯቸው ሌላ ጋር የሚወጡ አካላትንም ለአምቡላንስና ለሌሎች ተጨማሪ ወጪዎች እየተዳረግን ያለንበት ሁኔታ ከመኖሩ ጋር ተያይዞ ህዝቡ ጋር መመለስ ያልቻለው ጥያቄ የሆነበት ሁኔታ ነው ያለው። ስለዚህ ያው በዚህ አመት ራሱ አጋጣሚ ዛሬ እናንተ መጣችሁ እንጂ ያው ከ4 ቀን በፊት የዚህን ስዊች ቦርድ ግዢ ያለበት ሁኔታ ለመጠየቅ አሁን አዲስ የክልሉ ጤና ጥበቃ ቢሮ ኃላፊ ሆነው ከተሾሙት ኃላፊ ጋር ኮሙኒኬት ለማድረግ ሞክረን ነበር። በሳቸውም በኩል ያው መጀመሪያ የነበረውን የተስፋ ቃል ከሚሰንቅና ያሉትን ነገሮች አጣራለሁ ከሚል ውጪ ለህብረተሰቡ ፈጥኖ በዚህ ችግር ላይ ኢንተርቬን ማድረግ የሚቻልበት ሁኔታ ካለመኖሩ ጋር ተያይዞ አሁንም ያው ከአቅማችን በላይ የሆነ ሆስፒታል እያለን ግን አገልግሎትን ተደራሽ ማድረግ ያልቻልንበት ሁኔታ ላይ የደረስንበት ሂደት ነው ያለው። ከዛ ባሻገር ሆስፒታሉ ጋር ተያይዞ ያው የራጅና ሌሎች ማሽኖች ተተክለው አገልግሎት መስጠት እንዲችል አንድ የራጅና የተለያዩ ማሽኖች የሚተከሉበት ህንጻ እየተገነባ ያለበት አግባብ ነው ያለው። እሱም በተመሳሳይ መልኩ የግንባታ ጊዜው በመጓተቱና በክልል በኩል የሚቀርቡ የተለያዩ ለህብረተሰቡ አገልግሎት የሚውሉ ማሽኖች ባለመሟላታቸው ምክንያት በተመሳሳይ መልኩ ያው ሆስፒታሉ በሙሉ አቅም አገልግሎት መስጠት ያልቻለበት ሁኔታ ስላለ እነዚህን ችግሮች ያው ሚዲያ የህዝቡ አይንና ጆሮ እንደመሆኑ መጠን ለሚመለከተው አቅርቧቸው ለህዝቡ አፋጣኝ መልስ ማግኘት የሚቻልበት ሁኔታ ቢኖር የሚል ሀሳብ ነው ያለኝ።
ወረዳው ያው የህዝቡን ችግሮችና የዕለት ተዕለት እንግልት በቅርብ ርቀት ሆኖ የሚመለከትና የችግሮቹም ያው ፔኑም የሚሰማው እንደመሆኑ መጠን ያው ከዚህ ቀደም ባሉ ችግሮች ቆመን አላየንም። አማራጭ መፍትሄዎችን ለመጠቀም ጥረት እያደረግን ያለንበት ሁኔታ ነው ያለው። ከዛ ውስጥ ያው ጄኔሬተር እስካሁን በክልሉ ባለመቅረቡ የጄኔሬተር ግዢ ያው በተናጠል ወረዳው አድርጎ የሄደበት ሁኔታ ነው ያለው። ከ450 ሺህ ብር በላይ ወጥተዋል። ያው ደረጃውን እየጠበቀ ከውጭ የሚገባ የተለያዩ ማሽነሪዎችንና ሙሉ የሆስፒታሉን አገልግሎት ሊያንቀሳቅስ የሚችል ባለመሆኑ በአጫጭር ጊዜ ውስጥ የሚበላሽበት ሁኔታ ነው ያለው። ከደረጃው በታች ነው። ሲደመር ያው የሁሉንም ክፍሎች አገልግሎቶች በሚፈለገው ደረጃ ሊያንቀሳቅስ የማይችል በመሆኑ ምክንያት ያው በከፊል ነው ወረዳው ገዝቶ ያቀረበው ጄኔሬተር አገልግሎት እየሰጠ ያለበት ሁኔታ ያለው። ስለዚህ ያው ስዊች ቦርዱንም እኛ ክልሉ ከፕሮግራማችን ውጭ ነው። አሁን ብር አለን፣ እቅድ ተይዟል፣ ወረዳው ሊሄድበት አይገባም፣ እኛ እናስፈጽማለን በሚል ነው ለዚህ ጉዳት እየተደረግን ያለበት ሂደት ያለው። ክልሉ ያን አክሽን መውሰድ ማይችል ከሆነ እኛ ያው ከህዝባችን የሚበልጥ ነገር ስለሌለ ያ ህዝቡንም በማሳተፍ ይሁን ያሉንን የባጀት አማራጮች በመፈተሽ በራሳችን እርምጃ ወስደን ያው የህብረተሰቡ አገልግሎት ተገቢውን ሂደት ተከትሎ እንዲሄድ የምናደርግበትን አማራጭ ነው በእኛ ደረጃ እየተወያየን ያለ ነው። ያው የመስኖ ልማት አሁን በደረስንበት ደረጃ የገጠር የልማት ሰራዊቱን የምናንቀሳቀስበት አንዱ አጀንዳችን ነው። ይህም ከመሆኑ የተነሳ ያው ከመስከረም የመጀመሪያ ሳምንት ጀምሮ የፖቴንሻል መረጣ የማከናወን ስራ ተሰርተዋል። ያው ወረዳችን እንደምታውቁት ያው እርጥበት አጠር ወረዳ ነው። የመስኖ ስራችን ያው በደጋፊ መስኖና በዋና መስኖ ብለን ከፍለን ነው የምንሰራው። ስለዚህ እነዚህ ሁለት ፖቴንሻሎች የት አካባቢ ነው ያሉት የሚሉትን ነገሮች ለመለያት ተሞክሯል። ባለፉት 2 እና 3 አመታት በጣም ብዙ የሆኑ የውሃ መያዣ ኩሬዎች በየአካባቢው መቆፈር የተቻለበት ሁኔታ ያለበት ሂደት ነው ያለው። ከዛ ባሻገር ያው 2 ፖቴንሻል ቀበሌዎች አንዱ ያው የእጅ ጉድጓድና የወንዝ ጠለፋ የሚከናወንበት በዚህ በድጆ ወንዝ ጠለፋ የጀጀብሳያቶ ቀበሌ አካባቢ በአንደኛና በሁለተኛ ዙር ወደ 60 ሄክታር አካባቢ የሚለማ አለን። ሁለተኛ በዚህ በመራዊ ስምጣ አካባቢ በእጅ ጉድጓድ ወደ 160 አካባቢ እጅ ጉድጓዶች አሉን። ወደ 80 ሄክታር አካባቢ እናለማለን ብለን ይዘናል በአንደኛ ዙር። ከዛ ባሻገር ያው በ3 ቀበሌዎች ወኖሻ፣ ጃታና ረግዲና ቆሪ በዘመናዊ የመስኖ አቅርቦት በአንደኛና በሁለተኛ ዙር ከ600 በላይ ሄክታር ይለማል ተብሎ የተያዘበት ሁኔታ አለ። እንደ አካል በሁሉም የውሃ አማራጮች በባጀት አመቱ ውስጥ የ1070 አካባቢ ሄክታር ለማልማት ታቅዶ ይህን ማከናወን እንዲቻል ያው መጀመሪያው ምቹ ሁኔታዎች ወይም ደግሞ ምን ጥንካሬዎች አሉ ነው የሚሉትን ነገሮች ለይቶ ለመገምገም ተሞክሯል። ከዚያ ምን ጉድለቶች አሉብን የሚሉትን ነገሮች ለመገምገም ሞክረናል። እነዚህን ሁለቱ ነገሮች መሰረት በማድረግም የሰነድ ዝግጅት ተደርጎ በየደረጃው የሚመለከታቸው አካላት የወረዳ አመራሩን አዌር የማድረግ የቢሮና የሴክተር ባለሙያዎችን የክህሎት ስልጠና በመስኖ ላይ የመስጠት በተጨማሪም ያው ከቀበሌ እስከ ወረዳ ድረስ ያሉ ጉዳዩ የሚመለከታቸው ባለድርሻ አካላትን በወረዳ ደረጃ በማሰባሰብ የሰነድ ዝግጅት ተደርጎ ያው ንቅናቄ መድረኮች የተፈጠሩበት ሁኔታ አለ። ከዚህ በመቀጠል ያው በየቀበሌው የመስኖ ፖቴንሻሉ መሰረት ባደረገ ሁኔታ ሁሉም የህብረተሰብ ክፍል በወቅቱ በመስኖ ስራ መዝመት የሚችልበትን አግባብ ለመፍጠር ቀበሌ ላይ ሰፊ የሆነ መድረክ ተፈጥሮ በግለሰብ ደረጃም
እያንዳንዱ አባወራ በቤተሰብ ደረጃ በሚያለማው መሬት መጠን እቅድ አቅዶ ወደ ተግባር እንዲገባ የተደረገበት ሁኔታ አለ። ይህን ሂደት ተከትሎ ያው የመጀመሪያው እንትን የሚሆነው አንዱ የመደብ ዝግጅት ነው። የመደብ ዝግጅት ላይ ኦልሞስት ያው ከ50% በላይ ከተዘጋጀ መደብ ላይ ያው ዘር የማፍሰስ እና የማብቀል ስራ የተሰራበት ሁኔታ ያለበት ሂደት ነው ያለው። ከዛ በመቀጠል ያው የዘመናዊ የመስኖ አማራጮችን የምንጠቀምባቸው አካባቢዎች የጉድጓድ ጠረጋና የካናል ጠረጋ ስራዎች በሰፊው ተከናውነው እየተጠናቀቁ ያሉበት አግባብ ነው ያለው። በተወሰኑ ቀበሌዎች ያው ጀጀብቹ ሳያቶና ወራቢ ስንብጣ አካባቢ የትራንስፕላንት የማድረግ ስራም ኤክስቴንሲቭሊ እየተካሄደ ያለበት አግባብ ነው ያለው። ያው ሁሉንም አቅሞች በመጠቀም በዚህ አመት ያቀድነውን 1070 ሄክታር በተሟላ መልኩ ወደ ተግባር በማስገባት በመኸር ወቅት እና ባለፈው በልግ ያጠናቸውን የምርት ክፍተቶች ማሟላት የምንችልበት ሁኔታ እንዲኖር ከባለድርሻ አካላት ጋር ያው በቂ የሆነ የጋራ መግባባት ተፈጥሮ እንቅስቃሴ እየተደረገ ያለበት ሂደት ነው ያለው። ባለፈው አመት እንትኖቻችን ውስጥ የመስኖ አፈጻጸማችን ላይ መሰረታዊ ጉድለት ናቸው ተብሎ የተወሰዱት አንደኛ ያው ሌት ሆኖ ወደ መስኖ ስራ የመግባት ችግር ነው የነበረው። በዚህ ምክንያት በአመት ከአንድ ጊዜ በላይ ወይም ከተቻለ 2 ጊዜና ከዛ በላይ ማምረት የምንችልበትን እድል ያጣንበት መሰረታዊ ችግር እንደ ጉድለት ተገምግሞ ያው ይህን ማረም እንዲቻል ዘንድሮ በአንዳንዶቹ ቀበሌዎች እንዳያችሁት ያው ትራንስፕላንት ወደ ማድረግ የተገባበት ሁኔታ ስላለ በአመት 2 ማልማት እንደሚቻል ማሳያ የሚሆኑ ነገሮችን ማስኬድ የቻልንበት ሁኔታ አለ። ሁለተኛው ያው ከግብዓት አጠቃቀም ጋር ተያይዞ ማዳበሪያ መስኖ ላይ ከመጠቀም አንጻር ፐር ሄክታር የሚፈለገውን ምርት ተጠብቆ ከመሄድ አንጻር የነበሩ ጉድለቶች ያሉበት ሂደት ነበር። እሱንም ገምግመን ለማረም ጥረት ያደረግንበትና አሁን የግብዓት ፍላጎቱ በደንብ የተነሳሳበት አግባብ ያለበት ሂደት ነው ያለው። ከዛ ባሻገር ከገበያ እንትን ጋር ተያይዞ ያው በደረሱ ሰብሎችን በጊዜ የገበያ ትስስር ፈጥሮ የመሄድ መሰረታዊ ጉድለቶች የነበሩበት ሂደት ነው የነበረው። ይህንን በተለያየ መልኩ በግብይት ላይ የተሰማሩ ህብረት ስራ ማህበራትና የግብይት ዘርፍ አካላትን በማሳተፍ በወቅቱ ሰብሉ መቼ እንደሚደርስ ያው በታይም ቴብል ተያይዞ ገበያ እንዳያጡና የዋጋ በመውደቁ ምክንያት ቀጣይ ለመስኖ የሚያነሳሳቸውን አቅም እንዳያጡ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። በመስኖ አሁን ገበያ ተኮር ብለን እየወሰናቸው ያሉት ያው የጓሮ አትክልት አንደኛው አማራጭ ተደርጎ እየተወሰደ ነው ያለው። ቲማቲም፣ ሽንኩርት፣ ቀይ ስር፣ ቃሪያ፣ ሚጥሚጣ፣ ጥቅል ጎመን የመሳሰሉት ያው የገበያ ልየታ ስራውን ቀደም አድርገህ ከጠበቅ ያው ገበያ ላይ አዋጭ እንደሆኑ የአዋጭነት ጥናትም ጭምር ተሰርቶላቸው ለግንዛቤ መፍጠሪያ መድረኮቻችን ላይ ዲስፕሌይ ሲደረጉ የነበሩ ናቸው። ከዛ ባሻገር ያው ከድንችም በሰፊው ማምረት የሚችልበት ሁኔታ እንዲኖር የተለያዩ ስራዎች እየተከናወኑ ያሉበት አግባብ ነው ያለው። አርሶ አደሩ ያው የልምዱን በማዳበር የባለፈው አመት ገበያ በሰፊው ካገኘባቸው የሰብል አይነቶች የሚሆኑ በማናጅሜንት ደረጃ ብዙ የሚያስቸግሩትን ዘርፎች ጭምር ያው መድረኮች ላይ እያቀረበ የጋራ መግባባት እየተፈጠረ እየተካሄደ ያለበት ሂደት ነው ያለው። ቤዚካሊ አሁን በሰፊው እንሄድበታለን ብለን እያሰብን ያለ ነው ያው ሽንኩርት፣ ቲማቲምና ድንች ላይ ቤዝ አድርገን እንደምንሄድ በየደረጃው ካለው የህብረተሰብ ክፍል ጋር መግባባት ላይ የተደረሰበት ሁኔታ ነው ያለው። ያው ከተማ ላይ አነስተኛ ገቢ ያላቸው የነዋሪዎችና የመንግስት ሰራተኞች ያው በሊዝ ተወዳድረው መሬት መውሰድ ስለማይችሉ አንዱ የመሬት አቅርቦት አማራጭ ተብሎ የሚወሰደው ያሉበት መሰረታዊ ማህበር ያው በማህበር ተደራጅተው በሊዝ መነሻ ዋጋ መሬት የሚተላለፍብን ስርዓት መከተል ነው። ይህን አማራጭ ተከትሎ ያው እንደ ወረዳችንም ባለፉት 2 አመታት
የመንግስት ሰራተኛውን እንደ አመቺነቱ ያው በማደራጃት መሬት የማስተላለፍ ስራ ለመስራት በጣም ያው ሰፊ ርብርብ ሲደረግ የነበረበት ሁኔታ ነው የነበረው። ከዚህ ጋር ተያይዞ ያው የተወሰኑ ወደ በመምህራን ብቻ ወደ 18 አካባቢ ቡድኖች ተደራጅተው ከነዚህ ውስጥ ያው ወደ 12 አካባቢ የመሬት ተላልፎላቸው ያው ቤት ገንብተው የገቡም አሁን ለግንባታ ቦታዎቹን ተረካክበው እየተዘጋጁ ያሉበት ሁኔታ አለ። ከመንግስት ሰራተኛ አንጻር በተመሳሳይ መልኩ ያው ወደ 8 አካባቢ ማህበራት ተደራጅተው አሁን የመሬት አቅርቦቱ ኦልሞስት ተጠናቆ ያው ርክክብ ሂደት ላይ የምንገኝበት ሁኔታ ነው ያለው። ከሌሎች በሌላ ስራ ከተሰማሩ የከተማ ዝቅተኛ ገቢ ያላቸው ነዋሪዎች ጋር ተያይዞ ወደ 4 ማህበራት አካባቢ መሬት ተላልፎላቸው ያው ግንባታ በማጠናቀቅ ላይ ያሉ እንደሆኑ ማየት የቻልንበት ሁኔታ አለ። ያው ከመሬት አቅርቦቱ ጋር ተያይዞ እንደሚታወቀው የመሬት በከተማ ዙሪያ ላይ ላሉ አርሶ አደሮች ያው የህይወት መሰረት ከመሆኑ ጋር ተያይዞ በካሳ አከፋፈልና በመሰል ጉዳዮች የሚነሱ የተለያዩ ቅሬታዎች ያሉበት ሁኔታ ነው ያለው። በዚህም የተነሳ ያው የተወሰኑ ተደራጅተው ወደ ስራ ለመግባት ቁጠባቸውን አጠናቀው ያሉ ማህበራት በተወሰነ መልኩ አሁን እየተፈታ ያለ ቢሆንም ያው እንግልት ያጋጠመበት ሂደት ነው ያለው። ይህንን ያው ከመሬት በላይ ላላቸው ልማት በገንዘብ ካሳ የሚከፈልበት ስርዓት እንዲኖር ውይይት እያደረግን ያለንበት ሁኔታ አለ። ከዛ ባሻገር ያው ሲወሰድ የሊዝ ፕሮግራሙን ተከትሎ በሊዝ መመሪያው መሰረት በእጃቸው የሚቀርና እድሜው ከ18 አመት በላይ የሆነ ልጅ ቤት ውስጥ ካለ ደግሞ የእሱ ድርሻ ተመጣጥኖ መሄድ የሚችልበት ሁኔታ ለመፍጠር ጥረት እየተደረገ ያለበት ሂደት ነው ያለው። ስለዚህ በዚህ መልኩ የከተማውን ነዋሪ የቤት አቅርቦት ችግር ለመፍታት የተቻለና ያክል ጥረት እያደረግን ያለንበት አግባብ ነው ያለው። ያው እንትኑ አሁን ከሪፎርም በፊት በተወሰነ መልኩ የተደራጁ አካላትን መረጃ ፊትና ኋላ የማድረግ ችግሮች እንደነበሩ የሚነሱ ነገሮች ነበሩ። አንዱ ያው ለእንትኑ ለመዘግያቱ አንዱ ምክንያት የነበረው እሱ ነው። አንዱ ያው መሬት ሳይተላለፍ ለመዘግያቱ የመሬት ቦታው ተለይቶ ካበቃም በኋላ በማህበራት መካከል ቀድሞ የተደራጀው እከሌ ነው፣ ቀድሜ የተደራጀሁት እኔ ነኝ፣ የቁጠባ በዚህ ልክ እከሌ አስቀድሞ አስገብቶ ነበር እንዲህ በሚል የሚነሱ ነገሮች ነበሩ። እነሱን ለማጣራት ያው የተወሰኑ ጊዜዎችን የወሰደበት ሁኔታ አለ። ሁለተኛ ያው የመረጃቸው ሲደራጅም አንዳንዶቹ ያው ቤት ሊኖራቸው ይችላል ተብሎ የሚታሰቡ ያው የሚጠረጠሩ አካላት ተደራጅተው በመጡ አካላት መካከል ተካተው የመጡበት ሁኔታ አለ የሚል ሩመር ስለነበረ ያን በማጥራት ሂደት የተወሰኑ ያው እንትኖች ነበሩ። ድሊያንሶችም በተመሳሳይ መልኩ ያ እስኪጣራ ድረስ በሚታቆይበት ጊዜ ቅሬታ የሚያነሱ የማህበር አባላት የነበሩበት ሁኔታ ባለፈው ሳምንት ገምግመን ነበር። ያው የሆነ ሆኖ ያለው የሚጠረጠር አካል ከማህበሩ አባላት ጋር ውይይት በማድረግ እነሱም ማጥራት የሚችሉበትን መንግስትም ጥርጣሬውን ሊፈታ የሚችልበትን አግባብ ፈጥሮ እንዲሄድ በማድረግ የተቀሩት በሚጠረጠሩ አካላት ችግር ምክንያት ያው እንዳይጉላሉ ችግሮቹን ለመፍታት ጥረት እየተደረገ ያለበት ሁኔታ ነው የነበረው። ይሄ ያው እስከ ባለፈው ሳምንት የተወሰኑ 2 ማህበራት አካባቢ የቦታም ቀድመን አይተን ነበር፣ ቦታችን ተቀይሮብናል በሚል እስከኔም ቦታ ድረስ ቤታ የመጡ የነበሩበት ሁኔታ ነበረ። በመምህራንና በከተማ ነዋሪ መካከል በመንግስት ሰራተኛውም እርስ በርስ የሚነሱ አሉባልታዎች የነበሩበትን አግባብ አይተን ያው የማህበሩ ሰብሳቢዎች ጋር የከተማ ልማትና ሌሎች ባለድርሻ አካላት ባሉበት ውይይት አድርጎ ወደ መግባባት ለመድረስ ጥረት እየተደረገ ያለበት ሁኔታ ነው ያለው። ያው ኢንዱስትሪ መንደር ፋይዳን ለመግለጽ ብዙ
የሚያስቸግር ነገር ያለ አይመስለኝም። አንዱ ያው ሀገራችን የኢንዱስትሪ መር የግብርና አብዮት ነው እያካሄደች ማለት ግብርና መር ኢንዱስትሪ አብዮት ነው እያካሄደች ያለችው። ከዚህ መነሻ ያው በአጭር ጊዜ ውስጥ በግብርና ውጤቶችን ፕሮሰስ እያደረግን ወደ ኢንዱስትሪያላይዜሽን እንደምንገባ ይጠበቃል። ስለዚህ ይህን ስራ በማቀላጠፍ ሂደት አሁን እየተገነባ ያለው ኢንዱስትሪ መንደር ከፍተኛ አስተዋጽኦ ያለው እንደሆነ ይታወቃል። አንደኛ ያው ከተማችን ውስጥ በጣም በርካታ የሆኑ የስራ አጦች ያሉበት ሁኔታ ነው ያለው። ያው የተወሰኑት ተለይተው በተለያዩ የስራ መስኮች ተደራጅተው ወደ ስራ እንዲገቡ ጥረት እየተደረገ ያለበት ሁኔታ አለ። የተቀሩት በዚህ አመትም ተለይተው የቀጣይ ያው ወደ ተግባር ለማስገባት የቁጠባ ስራቸውን ማከናወን የሚችሉበት ሁኔታ ላይ እየተሰራ ያለበት ሁኔታ ነው ያለው። እርግጥ ያው በዚህ አመት ያሉትን ነገሮች ጨርሶ ወደ ተግባር ከማስገባት አንጻር ያው በአካባቢው ወለድ አልባ የብድር አገልግሎት ይቀርባል በሚል የመዘግያት ሁኔታ ያለበት ሂደት ነው ያለው። ስለዚህ ያው የኢንዱስትሪ መንደሩ የወጣቶችን አንደኛ የፈጠራ አቅማቸውን ከማጎልበት አንጻር ትልቅ አስተዋጽኦ አለው። ሁለተኛ ደግሞ በአንድ ማዕከል ላይ ሆኖ በርካታ የምርት ሰንሰለትንና የማምረቻ ስልቶችን በማቀናጀት መጠቀም የሚቻልበት ሁኔታ ስላለ የእውቀት ሽግግርንም በማድረግ የኃይል አቅርቦትንም በማጠናከር ሲደመር የገበያ ትስስሩንም በማጠናከር የወጣቶችን ሁለንተናዊ ችግሮች ለመፍታትና የአካባቢውንም የማምረት አቅም ለማጎልበት ያው ከፍተኛ አስተዋጽኦ ያደርጋል የሚል እምነት ይዘን ያው ከዚህ በፊት በተለያዩ የማኑፋክቸሪንግ ዘርፍ ላይ ተደራጅተው ስራ ውስጥ ያሉ አካላትም እንደ መልካም አጋጣሚ ወስደውት ራሳቸውን ማጠናከር የሚችሉበት ሁኔታ ለመፍጠር ጥረት እየተደረገ ነው ያለው። ከዛ ባሻገር አሁን ትምህርታቸውን ያው በሁለተኛ ደረጃ ትምህርት ቤቱም ከዛ በላይ በዲፕሎማ በዲግሪ ተመርቀው የመጡ አካላት በዚህ እየተጠናቀ ባለው ኢንዱስትሪ ገብተው በተለያዩ የትምህርት ተቋማት ላይ የቀሰሙትን እውቀት ወደ ተግባር መቀየር የሚችሉበትን እድል የሚፈጥር እንደሆነ ግንዛቤ እየተፈጠረላቸው ያው መደራጃት እንዲችሉ ምልመላ ስራዎች እየተሰሩ ያሉበት አግባብ ነው ያለው። ከዚህ ጋር ተያይዞ ያው አንዱ አሁን እንቅፋት ይሆናል ተብሎ እየታሰበ ያለው የመሰረተ ልማት አቅርቦት ነው። ከውሃ ባሻገር የማብራትና የመንገድ አቅርቦት ችግር ያለበት ሁኔታ ነው ያለው። ያው የመንገድ ችግሩን ለመፍታት ወደ ከአስፋልት ተነስቶ ወደ ኢንዱስትሪ ማዕከሉ የሚወስድ የመንገድ ዲዛይን ተሰርቶ የተጠናቀቀበት ሁኔታ አለ። ያው ከቀጣይ ሳምንት ጀምሮ የከተማውና የወረዳው አቅም በፈቀደው መጠን የመንገድ ዝርጋታ ስራው የሚሰራበት አግባብ ይኖራል የሚል መግባባት ላይ የደረስንበት ሁኔታ አለ። ከማብራት ጋር ተያይዞ ግን ያው ሁለት መሰረታዊ ችግሮች ያሉበት ሁኔታ ነው ያለው። አንዱ ያው ከተማው በአቅሙ ማናጅ ሊያደርገው የሚችል አይደለም። እንደ ወረዳ ማናጅ ማድረግ አይቻልም። የራፍ የሆነ የዝርጋታ ጥናት እንዲሰራ አሳይሜንት ተሰጥቶ ነበር። ወደ 2 ሚሊዮን ገደማ ሊጠይቅ እንደሚችል ነው ከማብራት ኃይል የተመለሰልን መረጃ ያለው። ስለዚህ በዚህ ምናልባት የሚመለከተው አካል ሁሉም እገዛ ቢያደርግልን ጥሩ ነው የሚል ነገር አለኝ። አንደኛ ያው ችለህም 1.8 ሚሊዮን ትራንስፈር ብታደርግ ትራንስፈሩን የምታገኝበት ጊዜ 2011ን ጨርሶ 2012 ውስጥ የሚገባበት ሁኔታ ነው የሚኖረው። ሁለተኛ ያው ክፍያውንም በዚህ ደረጃ አጠናቆ ከመሄድ አንጻር የአቅም ውስንነት እንደ ወረዳ አንድ ፈታኝ ጉዳይ ሊሆን ስለሚችል የሚመለከታቸው የመንግስት አካላት ብሎም ክልሉ ምናልባት እነዚህ ነገሮች ፕሮግራሙ አካል አድርጓቸው ድጋፍ ቢያደርግልን ስራውም የተቀላጠፈ እንዲሆን ያግዛል። ሁለተኛ ያው ከማብራት ኃይልም ያለውን ችግር ያው በክልል በኩል ሲሆን ትኩረቱ የበለጠ ሊሆን ስለሚችል በዛ ደረጃ እገዛ ቢያደርጉልን የሚል ነገር ነው ያለን። ያው አሁን ትልቁ ፈተናችን ብለን የምንወስደው በእኛ በኩል የሚደረጉ ነገሮችን ሁሉ ወጣቱን ከማደራጃት ወጣቱን ግንዛቤ ከማሳደግ መንገድ በራሱ ያው ቀላል ወጪ አይደለም የሚጠይቀው። መንገድ እዛ ለማስገባት የተከፈለ ኮሚትመንት አለ። ውሃ አድርሰናል። ከመብራት ጋር ተያይዞ ባለው ግን አንድ ትልቅ ፈተና ሊሆን ይችላል የሚል ወረዳዊ ስጋትም ስላለን ይሄን ያው የተገቢውን ትኩረት ሰጥቶ ክልሉ ድጋፍ ቢያደርግልን የሚል ሀሳብ ለማቅረብ ነው።
ጥሩ ያው የገቢ ጉዳይ የአንድ አካባቢ ያው የመኖርና ያለመኖር ጉዳይ ነው እየሆነ ያለው። እንደ መንግስት ያው ልትቀጥል ከሆነ በአካባቢ ካለን ገቢ አሟጣ መሰብሰብ የግድ ሊሆን እንደሚችል ይታወቃል። ያው የገቢ ጉዳይ ነገራ ከማድረግ ጋር ከግብር ከፋዩም ከግብር ሰብሳቢውም ጋር ያሉ የአመላከት ችግሮችን ያው መፍታት አስፈላጊ መሆኑን በማመን በባጀት አመቱ መጀመሪያ የ2010 አፈጻጸማችንና የ2011 እቅድ ላይ ከንግዱ ማህበረሰብና ከሌሎች ባለድርሻ አካላት ጋር የጋራ ውይይት ለማድረግ የተሞከረበት ሁኔታ አለ። ግን ያው ዘንድሮ ያው አገር አቀፍ የሪፎርሙን አጠቃላይ ሁኔታ በመከተል ያው ነጋዴው አካባቢ የሚነሱ የተለያዩ ገቢን አፈጻጸሙን ሊያስተጓጉሉ ወይም ደግሞ አሰባሰቡን ሊያስተጓጉሉ የሚችሉ ሰፋፊ የሆኑ ብዥታዎች የነበሩበት ሁኔታ ነበረ። በእነዚህ የግንዛቤ መፍጠሪያ መድረኮች ላይ ከዚህ ጋር ተያይዞ ያለውን ችግር በተነጻጻሪም ቢሆን ያው ለመቀነስ የተቻለበት ሁኔታ አለ። አብዛኛው ነጋዴ ያው ደረጃዬ ቫት አይፈቅድልኝም ከቫት መውጣት አለብኝ የሚል ተደጋጋሚ ኦሮሮዎች ይነሳሉ። አንዱ በለውጥ ውስጥ የምንጠብቀውም የዚህ የገቢ አጣጣል ሂደት ላይ እና የደረጃ ፍረጃ ላይ ማስተካከያዎች ይደረጋሉ የሚል ሰፊ መጠባበቅ የንግዱ ማህበረሰብ ጋር ያለበት ሁኔታ ነው የነበረው። ስለዚህ እነዚህን ታሳቢ በማድረግ ከሚመለከተው አካል ጋር ተነጋግረን ያው ከደረጃ ማሻሻያ ሊደረግላቸው የሚገቡ የነጋዴ ክፍሎችን ለመለየት ጥረት የተደረገበት ሁኔታ አለ። በዚህም ያው ከደረጃ ላ ወደ ደረጃ ሀመሯ ወደ 22 አካባቢ ግብር ከፋዮች እንዲወርዱ የተደረገበት ሁኔታ ነው ያለው። ያው አሁን ከፍተኛው ጥያቄ እየተነሳ ያለው ከቫት ተመዝጋቢዎች ጋር ተያይዞ ከዚህ መውረድ አለብን የሚል ጥያቄ ይቀርባል። ያው ሊወርዱ የሚችሉበትን ሪኳርመንት አሟልተው ማምጣት የሚችሉበትና ያቀረቡት መጠይቅ ያው ተጠንቶ በየደረጃው መልስ እያገኘ መሄድ መቻል አለበት የሚል ሀሳብ ተይዞ እንደ ወረዳ የተሰራ ያለበት ሂደት ነው ያለው። ስለዚህ ያው እነዚህን ደረጃዎች ተማምኖ መውጣት በመቻል እስካሁን ድረስ ባለው በሶስቱም ደረጃ አመሯ፣ ደረጃ ላና አሌታ ላይ ያሉ ግብር ከፋዮችን እስከ ጥቅምት 30 ድረስ ባለው ማጠናቀቅ የተቻለበት ሁኔታ ነው ያለው። ያው ቫትና ቲኦቲ አካባቢ ባሉት የአፈጻጸም ሁኔታዎች በእነዚህ 3 ወራት ውስጥ ያው ፍላክቹዌት የሚያደርጉ ነገሮች ቢኖሩ እንደ አካል ግን በሁሉም አካባቢ ያሉ የገቢ አቅም ክፍተቶችን አሟጦ ለመጠቀም ጥረት በማድረግ እስካሁን ድረስ መሰብሰብ ከነበረብን 38 ሚሊዮን አካባቢ ብር ውስጥ 10 ሚሊዮን 900 ሺህ አካባቢ ከወረዳ የባጀት አካል ገቢ መሰብሰብ የተቻለበት ሁኔታ ነው ያለው። መዘጋጃ ቤታዊ ገቢዎችን በሚመለከትም ያው የተለያዩ እጥረቶች የሚስተዋሉበት ዘርፍ ነው። የሆነ ሆኖ ግን ያው ከህብረተሰቡ ጋር በየጊዜው መድረኮችን በመፍጠር ለመተማመን ጥረት እየተደረገ ያለበት ሂደት ነው ያለው። ከዚህ ባሻገር ያው አሁንም በለፍናቸው 3 እና 4 ወራት ውስጥ መድረስ ካለብን አንጻር ስንመለከተው ያው ብዙ ወደ ኋላ የቀረን እንደሆነ የሚያመላክት ነገር ስላለ ቀጥሎም ያው ምርት ለገበያ የሚደርስበት ጊዜ ከመሆኑ ጋር ተያይዞ በተመሳሳይ መልኩም ወረዳው ያው የተፈጥሮ ማዕድን አማራጭም ያለው ከመሆኑ ጋር ተያይዞ እነዛን ያው ሌት ተቀን ጠንክሮ ሰርቶ ያሉትን ክፍተቶች መሙላት እንደሚያስፈልግ ከተቋሙ ማናጅመንትና የስራ ኃላፊዎች ጋር የጋራ መግባባት ተፈጥሮ ያው ተጨማሪ አመራሮች የሚገዛ አድርገው መሄድ የሚችሉበት ሁኔታ ለማጠናከር ጥረት እየተደረገ ያለበት ሁኔታ ነው ያለው ነው ከአመቱ ውስጥ ከ2011 ማለት ነው። ያው እንትኑ እንደ አካል በጭፍኑ ያው አልተለወጠም። ለግብር ያለ ሀሳቤና ግንዛቤ ዝቅተኛ ነው ብለህ ልትወስድ አትችልም።
ግን በዛው ልክ ደግሞ ያው ተቀራርባ መስራት ያለብህ ነገር እንዳለ በሰፊው የሚያመላክቱ ጉዳዮች ያሉበት ሁኔታ ነው ያለ። ያው መተማመን በቻልክ መጠን ያሉትን ችግሮች በዛው ልክ እየተፈቱ እየሄዱ ያሉበት ሁኔታ ነው ያለው። ግን ያው አሁን በዚህ ደረጃ ችግሩ ተፈቷል የሚለውን ነገር ወስቶ ለማንሳት አሁን ካፈጻጸሙ ከምታየው ነገር ውጪ የአብዛኛው ነጋዴ ኦልሞስት ያው የህግና የግዴታ ጉዳይ ስለሆነ የሚከፍልበት አግባብ ነው በእኛ ግምገማ ያለው ማለት ነው። አክቹአሊ ግብር አልከፍልም ብሎ እስከናካቴው የግብር ከመክፈል ውጪ መሆን የሚፈልግ አካል ባይኖርም ግን መጠኑ እኔ መክፈል የነበረብኝ ይሄ ነው ይበዛብኛል እንደዚህ ምናምን የማይሉ የንግድ ማህበረሰብ ክፍሎች በጣም ትንሽ ናቸው። አሁን እያየነው ካለነው አጠቃላይ ሁኔታ ጋር ስንመለከት ማለት ነው። ያው አንዱ ቅድም ሳነሳል የነበረው በሪፎርም ውስጥ አንድ ማሻሻያ ይመጣል ተብሎ እያሰበ የነበረው ያው በእኛ በኩል ግንዛቤ ፈጥረን የመሄድ ጉድለቱ እንደተጠበቀ ሆኖ እየተነሱ የነበሩት በሪፎርሙ ግብር በከፍተኛ ሁኔታ ሊቀንስ ይችላል ኢቭን ይቀራልም የሚል አመለካከት የነበራቸው ነጋዴዎች እንደነበሩ ባደረግናቸው የመድረክ ውይይቶች ያው ግብአቶችን ማግኘት የቻልንበት ሁኔታ ነው ያለው። ዞሮ ዞሮ የመድረኮችን ፈጥረህ ባሉ ችግሮች ውይይት እያደረግክ በሄድ ቁጥር ህብረተሰቡ ያው ወደ ትክክለኛው የግብር ከፋይነት ትራክ ውስጥ እየገባ ያለበት ሁኔታ እንዳለ ነው እስካሁን ድረስ ያለን የግምገማ ውጤት የሚያመላክተው። ጥሩ ያው ከዚህ ከወቅታዊ የእህል አሰባሰብ ሂደታችን ጋር ተያይዞ ያው የእህል አሰባሰብ በሰፊው መሰብሰብ የተጀመረበት ሁኔታ ነው የነበረው። አብዛኞቹ ሰብሎች ያው ለመሰብሰብ የደረሱበት ሁኔታ የነበረበት ሂደት ነው የነበረው። በስንዴ 100% በሚባል ልክ ያው ለአጨዳ ደርሶ አርሶ አደሩ በጉልበትም የተለያዩ ማሰባሰቢያ ቴክኖሎጂዎችን ኮምባይነር በመጠቀም ማሰባሰብ የተጀመረበት ሂደት ነው የነበረው። ስንዴ ያው እንደ ወረዳችን ወደ 6092 አካባቢ ሄክታር ነው በዚህ ዓመት ተሸፍኖ የነበረው። ከዛ ውስጥ የሰሞኑ ዝናብ ጥሎ ስራውን እስኪያደናቅፈው ድረስ ከ900 በላይ ሄክታር ማሰባሰብ የተቻለበት ሂደት ነው ያለው። የዝናቡ ያው ጅምር በሚመለከት እህል አሰባሰቡ ላይ የሚፈጥረውን መሰናክል ለመፍታት ያው በየደረጃው ካለ መዋቅር ጋር ወደ ወረዳ ሲቦ አክሽን ለመውሰድ በሚያስችልበት ሁኔታ የጋራ መግባባት ላይ የተደረሰበት ሁኔታ አለ። አንደኛ የሚፈጠሩ የዝናቡ ጋፕ የሚልበትን አማራጭ በመከተል ያሉ የቤተሰብም ይሁን ሌሎች አማራጭ የጉልበት ስልቶችን በመጠቀም ለብልሽት የሚዳረጉ የሰብል አይነቶችን በተለይም ስንዴ፣ ጤፍ የመሳሰሉትን ፈጥኖ ማሰባሰብ የሚቻልበት ሁኔታ እንዲኖር በየደረጃው ካለ አመራር ጋር የጋራ መግባባት በመፍጠር ያው ዛሬ በሁሉም ቀበሌዎች የጉልበትን በማጣመር ያለችውን አጫጭር ይህን ለማሰባሰብ ምቹ የሆነችውን ጊዜ ሰው ርብርብ ማድረግ የሚችልበት ሁኔታ ለመፍጠር ጥረት እየተደረገ ያለበት ሁኔታ ነው ያለው። ከዛ ባሻገር ያው ትምህርት ቤት ላይ ያሉ አቅሞችን የመንግስት ሰራተኛውም ጭምር በዘመቻ ያሉትን ምቹ ሁኔታዎች ተጠቅሞ በእህል አሰባሰቡ ላይ መዝመት የሚችልበት ሁኔታ ለመፍጠር ጥረት እየተደረገ ያለበት ሁኔታ ነው ያለው። ከዛ ጎን ለጎን ያው የቅድም ያልኳችሁን የመስኖ ስራ ለማጠናከር ዝናቡ በአንድ በኩል ሰብል ቢያበላሽም በሌላ በኩል የሚፈጥረውን አማራጭ መጠቀም እንዲቻል ውሃ የመቀልበስ ቴክኖሎጂ ላይ በሰፊው መካሄድ እንዲችልበት አቅጣጫ ተቀምጦ እየተካሄደ ያለበት ሁኔታ ነው ያለው። የጎደሉ የውሃ መያዣ ጉድጓዶች የውሃ የማስገባት ስራ ተጠናክሮ እንዲቀጥል እየተሰራ ያለበት ሁኔታ ነው ያለው። ከነዚህ በእርጥበት የሚሰሩ ስራዎችን መስራት እንዲቻል
ስንዴ ታጭዶ የተለቀቁ ማሳዎች የሽምብራ ዘር ላይ መሸፈን እንዲቻል የእርሻ ስራ ተጣጥፎ መጀመር የሚችልበት ሁኔታ ለመፍጠር ጥረት እየተደረገ ያለበት ሁኔታ ነው ያለው። እንደ አካል ግን የዝናቡ ሁኔታ ያው አካባቢ ቆላማ ከሆኑ ጋር ተይዞ ያው አብዛኞቹ ሰብሎች የደረሱ በመሆናቸው የሚያመጣው ጥፋት አሰስመንትም እየተሰራ ነው ያለው። በምን ደረጃ በዝናቡ ምክንያት ጉዳት ሊደርስ ይችላል የሚለውን የዘርፉ ባለሙያዎች በክላስተር ተከፋፍለው ያሉ ችግሮችን እየለዩ በዛም ደግሞ የአቢሰው ለብልሽት የሚደረጉ ሰብሎች ፈጥነው የሚነሱበትና የመከላከል ስራ ተጠናክሮ መሄድ የሚችልበትን ሁኔታ ለመፍጠር ያው ርብርብ እየተደረገ ያለበት ሂደት ነው ያለው። ከውሃ ጋር ተያይዞ እንደ ወረዳችን ያው የውሃ ሽፋናችን በጣም ዝቅተኛ ነው። ያን ማካካስ እንዲቻል በጂቲፒ2 ላይ በጣም ሰፊ ስራዎች እንደ ወረዳ በወረዳ አቅም በዞን አቅምና በክልል እና መንግስታዊ ባልሆኑ ድርጅቶች ይገዛ ያው በሰፊ እየተከናወነ ያለበት ሁኔታ ነው ያለው። በዚህም መነሻ ያው በጂቲፒ2 መነሻ ላይ ከነበርንበት 26% አሁን ያው የውሃ ሽፋናችን ወደ 38% አካባቢ መድረስ የቻለበት ሁኔታ ነው ያለው። ይሄን ያው በዘንድሮ አመት ወደ 42% ከፍ እናደርጋለን ብለን የተለያዩ ስራዎችን አቅደን ተግባር ውስጥ የገባንበት ሁኔታ ነው የነበረው። ከዚህ ውስጥ ያው አንዱ የጫንጮ 2 ፕሮጀክት ከሁልባራግ ሳንኩራ ፕሮጀክት ያው ከዚህ በፊት ተሰርቶ ፌል አድርጎ የነበረ እንደሆነ ይታወቃል። ከሱ የወረዳችን ወደ 10 ቀበሌዎች አካባቢ 22 አካባቢ ቦኖች ላይ ውሃ የሚያገኙበት ፕሮጀክት ያው በክልሉ ድጋፍ ኦልሞስት ሜን ላይኑን ሜንቴን የማድረግ ስራ እየተጠናቀቀ ያለበት ሁኔታ ነው ያለው። ያው እሱን ከክልሉ ጋር አብረን በመሆን በየመሀሉ የሚያጋጥሙ ችግሮችን በጋራ በመፍታት ስራው ያው ተጠናክሮ ቀጥሎ በአጭር ጊዜ ውስጥ ለህብረተሰቡ አገልግሎት መስጠት የሚችልበት ሁኔታ ለመፍጠር ጥረት እየተደረገ ያለበት ሁኔታ ነው ያለው። ከዛ ባሻገር ያው 2 ጉድጓዶች በዚሁ ባለፈው ወር ውስጥ ገተም ጉርቤ ገተምና መንሶያቱ ላይ ማጠናቀቅ የተቻለበት ሁኔታ አለ። ከዚህ አንጻር ያው የዝርጋታ ስራውን መስራት እንዲቻል የጥናትና ዲዛይን ስራው ዶክመንት ያው ተጠናቆ ወደ ዞን የተላከበት ሁኔታ አለ። ከዛ ባሻገር ቦኖሻ ቀበሌ ላይ ከዚህ በፊት በዞኑና በወረዳው መንግስት ድጋፍ የተቆፈረ ጉድጓድ አለ። የእሱ የዝርጋታ ስራ ያው መከናወን እንዲችል ዶክመንቱ ተጠንቶ ወደ ክልል የሄደበት ሁኔታ አለ። እሱ ላይ ያው ፈጥነው መልስ ማግኘት ባለመቻላችን አሁን ህብረተሰቡ ጋር የሚነሱ ጥያቄዎችን መመለስ ያልተቻለበት ሁኔታ አለ። ከዛ ባሻገር ያው በዋን ዎሽ ፕሮግራም አንድ ጉድጓድ ዳሻ ቀበሌ ላይ ይቆፈራል ተብሎ ፕሮግራም ተይዞ ነበር። እሱ አካባቢም በተመሳሳይ መልኩ የጉድጓዱ ሊቆፈር ባለመቻሉ ምክንያት እያጋጠሙ ነው ያሉ ሰፊ የመልካም አስተዳደር ችግሮች ያሉበት ሁኔታ ያለው። ይሄን ከክልሉ ጋር እየተጻጻፍን ያለንበት ሁኔታ ስላለ በዛ በኩል መልስ ያገኛል በሚል እየተጠባበቅን ያለንበት ሂደት ነው ያለው። ከዚያ ባሻገር ያው ከ3 ሚሊዮን ብር በላይ ወጪ በአለም ገበያ ከተማ ውስጥ ያለውን የውሃ መስመር በማስፋፋት በአለም ገበያ ከተማ በጀጀብቹ ሳያቶ በመንዞ ፈጠን እና በደነብ እንጃም ጉጣንቾ ቀበሌዎች የውሃ ቦኖችን የማዳረስ የመስመር ዝርጋታ ስራ የማከናወን ስራዎች ያው በሰፊው እየተሰሩ ያሉበትና በሁለቱ በረግድና ማዞሪያና አለም ገበያ ከተማ ላይ የቤት ለቤት የውሃ ቧንቧ ማግኘት የሚችሉበትን ሁኔታ ለመፍጠር ያው ሰፊ ጥረት እየተደረገ ያለበት ሂደት ነው ያለው። ዞሮ ዞሮ ያው አካባቢው ውሃ አጠር ከመሆኑ ጋር ተያይዞ የተለያዩ የጄኔሬተር ብልሽት የፓምፕ መቃጠል ችግሮች በሰፊው የሚያጋጥሙ አካባቢ ከመሆኑ ጋር ተያይዞ በዚህም ያው ሪዘርቭ አቅሞች መኖር እንዲችሉ የውሃ ተቋማት የገንዘብ አያያዛቸው እነዚህን ታሳቢ ያደረገ እንዲሆንና ያው ከብክነት ጠርቶ እንዲሄድ የተለያዩ ጥረቶች እየተደረጉ ያሉበት ሂደት ነው ያለው። ሌላው ያው በክልሉ መንግስት ድጋፍ የተሰራ ከሁልባራግ አላባ ፕሮጀክት አለ። የዛ ፕሮጀክት የሳንኩራ ወረዳ ላይ ወደ 8 አካባቢ ቦኖዎች ላይ ውሃ የሚሰጥበት ሁኔታ ነው ያለው። ይህ ፕሮጀክት ያው
አንደኛ ያው ተገቢ የሆነ ርክክብ ተፈጽሞ ያው ቦርዱ ፋንክሽናል ባለመሆኑ ምክንያት በተለያዩ ወረዳዎች መዋቅር በጋራ የሚመራ ከመሆኑ ጋር ተያይዞ የክልሉ ጣልቃ ገብነት በሰፊው የሚያስፈልገው ነው። በተመሳሳይ መልኩ እሱም አካባቢ ከአንድ የሪዘርቫይር ላይ ውሃ ፓምፕ የሚደረግበት አካባቢ ላይ የማብራት አቅርቦትን የሚፈልግ ከመሆኑ ጋር ተያይዞ በተደጋጋሚ ጊዜ ጥያቄዎችን አቅርበናል። ያው ውሃውን ደርሶ ከቆመበት ቦታ ፓምፕ ለማድረግ በቀን እስከ 2 ባርሜል ናፍጣ ነው የምንጠቀመው። ስለዚህ እሱ አካባቢም ክልሉ ድጋፍ አድርጎ በነዚህ በቀጥታ ተደራሽ የመብራት አገልግሎት ውስጥ የፕሮጀክት አካል ተደርጎ መሄድ የሚቻልበት ሁኔታ ቢፈጠር ጥሩ ነው የሚለውን ነገር ለማንሳት ነው። የኃይል አቅርቦት ግን ያው እንደ አካል ምንም መፍትሄ ያልተገኘለት ወረዳዊ ችግራችን ነው የሚለውን ነገር ተይዞ መሄድ ቢቻል ጥሩ ነው የሚል ነገር አለኝ። እንደ ወረዳችን ወደ 18 አካባቢ በነዳጅ የሚሰሩ ጥልቅ የውሃ ጉድጓዶች ያሉበት አካባቢ ነው። እነዚህ የጥልቅ የውሃ ጉድጓዶች አገልግሎት የሚያገኙት በአብዛኛው በነዳጅ ወይም በናፍጣ በሚሰሩ ጄኔሬተሮች ከመሆናቸው ጋር ተያይዞ አንደኛ ጄኔሬተሮቹ ረጅም ጊዜ አገልግሎት ለመስጠት ከአካባቢ ሙቀት ጋር ተያይዞ ለብልሽት የሚዳረጉበት መሰረታዊ ችግር ያለበት ሁኔታ ነው ያለው። ሁለተኛ ከዋጋ አንጻርም ሰው ያው ውሃን አክሰስ ታደርጋለ የሆነ ቦታ ላይ ግን በነዳጅ የሚሰራ ከመሆኑ ጋር ተያይዞ በሜትር ክብ የውሃ እንትኑ ክፍያው ከፍተኛ በመሆኑ የተነሳ አርሶ አደሩ ጋር የሚነሱ ቅሬታዎች አሉ። ሌሎች አካባቢዎች በሜትር ኩብ የሚከፈል ገንዘብ ዝቅተኛ ነው። እዚህ 1 ሜትር ኩብ ከ21 ብር በላይ ነው እንዲከፈል የሚያስገድድ ነገር ያለው። ያው አንድ ሀውስሆልድ ደግሞ በቀን ውስጥ ማግኘት ካለበት ውሃ አንጻር ስንመለከተው ለውሃ ፍጆታው ብቻ ከ2 ብር እስከ 3 ብር በቤተሰብ ደረጃ ማውጣት ያው በየቀኑ ሲወጣ ወጪው ምን ያክል ሊሆን እንደሚችል ታሳቢ መድረግ ያለበት ነው። ይህን ችግር በዋናነት ይፈታል ተብሎ እየታሰበ የነበረው የገጠር ተደራሽ የማብራት አገልግሎት ነው የነበረው። እንደ ወረዳችን ያው 29 የገጠር ቀበሌዎች ያሉን መሆኑ ይታወቃል። ግን ከነሱ ውስጥ እስካሁን ድረስ የማብራት ዝርጋታ አገልግሎት ያገኙት 7ቱ ናቸው። ከ7ቱም ውስጥ ያለፉትን 7 አመታት አልፈን ጭምር አሁን በተጨባጭ ኃይል የሚያገኙት 2ቱ ብቻ ናቸው። ስለዚህ እነዚህን ችግሮች የክልል ሪጂናል የኤሌክትሪክ ኃይል አገልግሎት ጋር ያው ወር ባልሞላ ጊዜ ብዙ ደብዳቤዎችን የመጻጻፍ ስራ ይሰራል። አንዴ እዚህ ባለ ዲስትሪክት ይፈታል ይባላል፣ አንዴ አደራጀታችሁ ወደ ሌላ ጋር ሽፍት አድርጓል ይባላል፣ አንዴ ትራንስፎርመር የለም የሚሉ ሰበቦች ታሳቢ እየተደረጉ አካባቢው ላይ ያው ፖሎች ብቻ ተተክለው ህዝቡ እኛ ከሞትን በኋላ የሚበራ የማብራት ምልክት ነው የቆመው እስከሚል ድረስ በሰፊው ቅሬታ እያቀረበ ያለበት ሁኔታ ነው ያለው። ስለዚህ ከሽፋንም አንጻር በጂቲፒ2 መጨረሻ መድረስ ከነበረብን 80% ወደ 23% አካባቢ ነው ያለ ነው። ደርሶ ኢንስቶል ከተደረገበትም አካባቢ አገልግሎት ተሰጣጥ ጋር በተያያዘ 4ቱ ቀበሌዎች እስካሁን ድረስ ምንም አይነት የማብራት ምልክት ያላዩ ከመሆናቸው ጋር ተያይዞ የሚነሱ ጥያቄዎችንም የተጠቃሚነት ጉዳይም ቅድም ያልኳቸው የውሃ መሰረተ ልማትን በተገቢው ከመጠቀም ጋር ተያይዞ ያሉ ችግሮች ቀላል የሚባሉ ስላልሆኑ በነዚህም ላይ ያው መፍትሄ ማግኘት የሚቻልበት ሁኔታ ሚዲያው ይፋ ቢያደርጋቸው የተሻለ ነው የሚል ሀሳብ ለማንሳት ነው።
6 82 ቶሎ በል 5299 ታናገረው ፈልገህ ነው አይደል? አናግረው ነው ሄዷል። የቱ ና አድናገባ ሰውየው እዚሁ መጥተዋል። ስሜ ሁሴን መሀመድ ይባላለሁ። ቀበሌ ዱቤ ጎተባም ይባላል። ወረዳ ዳሎቻ። አሁን ያው በኮምባሽር ስንዴ ያነሳነ ነው። ስንዴ በጣም ዝናብ መጥቶ ገበሬ በጣም የተሰቃየ ነበረ። አሁን በጣም በአንድ ቀን ስንት ድሃ ያለቀሰ ነበረ። አሁን በአንድ ቀን ያጨረሰ ነው የድሃ ሁሉ። ጠቀሜታ በጣም አለው። ይኸው በሬ ሲባል ስንት ነገር ወጪ ነበረ። አሁን ወጪ ያቀንሶ ዋጋው ትንሽ ሊቀጥልብን ትንሽ በሱ ትንሽ አዝማማ ተሰምቶታል እንጂ ገበሬ በዚህ ከሄደ በጣም ጥሩ ነው። ገበሬ እንደው በጣም በዚህ መንግስት ይሄን አሻሽለናል ብሎ በጣም ምስጋና ይሰጣል። በእጅ ቢሆን ኖሮማ በቃ መበላሻቱ ነበር፣ ሊበቅል ነበር። የሀገር ስንዴ በሙሉ ሁሉ ያለቀስ ነበር። እንኳን ለመንግስት ግብር እናወጣለን ብለን ምኞት አልነበረን። በእጅ ቢታጨድ ኖሮ ትንሹ እናነሳም ነበር። እንኳን ለመንግስት ወጪ አንችልም ነበር። አሁን ዝናቡ ይሄዳል ሲባል ይመጣል፣ ይሄዳል ሲባል አንድም ጊዜ በአባቶቻችን ጊዜ ይሄን ያላየነ ነገር ነበር።
ተሰቃይተን ነበር። አሁን በመንግስት እንትን ይኸው በኮምባሽን ደስታ ተሰምቶናል። የሀገር ጠቅላላ በአንድ ቀን ጨርሰዋል። ያ ደስታ ተሰምተዋል። ምንም አይሆንም። አሁን ወደፊት በጊዜ አንስተዋልና ምርቶችን ምናልባት ዝናብም እየጣለ ስለሆነ በጊዜ በማንሳቱ አሁን ጥቅም አለው አይደል? በጣም ጥቅም አለን። በጊዜ በማንሳታችን ይሄ ሁሉ ያለቀሰ ነበረ። በአንድ ቀን የስንቱ ገበሬ ያጠቃለለ ነው። በጣም ደስታ ተሰምቶታል ገበሬው። ዜናም ያበላሽ ነው። አሁንም የመጣ ነው። በጣም ተሰቃይተን ነበር። አሁን በጣም ደስታ ተሰምቶናል። ምስጋና ይድረሰው ይላለን ለዚህ መንግስት። ስሜ ሽኩር ቡሴር ነው። ምን እያሳጨድ ነው? ስንዴ ስንት ሄክታር? ያው አሁን 1 ሄክታር ነው። እስቲ በጊዜ ለምንድን ነው ለማንሳት ተፈልጋችሁ? በጊዜ ለማንሳት ያው ከእንትኑ ከዳመናውም ችግር ያው በጊዜ ለማንሳት ያው አሁን ነው ይሄ አካባቢ ኮምባይነሩ ያው እንዳጋጣሚ አሁን የኛ አካባቢ አሁን ነው የገባው። ግን ያው ከዳመናው ችግር አፋጥኖ ለማንሳት ያው ሁላችንም በፍላጎት ያው ለማንሳት ተገደናል። ዝናብ እየጣለ ነው። ስንዴ ደግሞ ምናልባት የዝናብ እንትን ከተባባሰበት ያው በበቀለበት እንደሚበቅል ነው ለማሸሽ አሁን አሸሽተን ትንሽ የሚገኘውን ካገኘን በሚል ነው የተገደድንበት። ልዩነቱ ተኮምባይነሩ ከእጅ ከሚነሳው አይገናኝም። አንድ ፍጥነቱ ይፋጠናል፣ ሁለት ደግሞ ብዙ እንትን የወጪ ብክነቶችን ይቀንሳል ሲታሰብ ማለት ነው። ምርቱም አይባክንም፣ ሰዓቱም ብዙ እንትን አይጎዳም። ከዚህ ሁኔታ ብዙ አርሶ አደር ነው የሚሰራው። ይሄ አሁን ብዙ አርሶ አደር እንትን የሚውልበት ነው። አሁን በተወሰነች ሰዓት ይሄን ኃይል ያገባደዳል። ይሄ ጠቀሜታ አለው። ምርትስ እንዳይባክን ያደርጋል ያደርጋል። ድሮ ቢሆን ኖሮ እንዴት ነበር? አይባክንም? ድሮ በበሬ ያው እንደገና ማሰር ማሸከም፣ እንደገና ደግሞ በሬ መሰብሰብ፣ ውድማ መጋጥ፣ በዚህ ብዙ ልፋት ነው ያለው። ይሄን ልፋት 100% እንደቀነሰ ነው ሲታይ። የምርት መጠንስ አይጨምራል? የምርት መጠን ምርቱ ካለ ኮምባይነሩ አይቀንሰው። የምርቱ መጠን የዘመኑ ጉዳይ ነው። ሌላ ከኮምባይነሩ ሁኔታ ኮምባይነሩ ያው በበቂ ሁኔታና ትንሽ ብዙ እንትን የደላላ በዋጋው ቦታ ምናልባት አርሶ አደሩ ሁሉም ሊገባው ይችላል። በቃ ከሁኔታው ብሔራዊ በሆነ ሁኔታ የሚሰራበት ሂደት ይጎድለዋል። ይሄ እንዲስተካከልን እንፈልጋለን። ገጠመኝ ከዛም አንድ ዋጋ ነው፣ ከዛም አንድ ዋጋ ነው። የተለያየ ሁኔታ ነው ያለው። ወጥ አይደለም። ወጥ በሆነ ተመን ባለ ሁኔታ ቢሰራ ለሁሉም ጠቃሚ ነው የሚል ግምት አለኝ እኔ።
እንባላለው በለንፎሮ ወረዳ እርሻና ተፈጥሮ ሀብት ልማት ጽህፈት ቤት በእርሻ ዘርፍ የሆርቲካልቸር የስራ ሂደት አስተባባሪ ነኝ። ኦኬ ከመስኖ ቅድመ ዝግጅት ጋር ተያይዞ ያው እንደ ወረዳ እኛ እስከ 1550 ሄክታር አካባቢ ላይ እናለማለን ብለን አቅደን ያው እቅድ ጨርሰን ወደ ስራ የገባንበት ሁኔታ አለ። ኖርማሊ ይቺም ቀበሌ የራሷን ድርሻ ወስዳ በዚህ ቀበሌ ላይ ያው 3 ፌዝ አካባቢ ነው ያለው። በታች በኩል አንድ አለ፣ በመሀል አለ፣ እዚህም እችን ጨምሮ ያው 3 ፌዝ አካባቢ ነው ያለው። ኖርማሊ እቺ የመስኖ ቦታ ታለማለች ተብሎ የሚጠበቀው በዚህ በዘመናዊ መስኖ 110 ሄክታር አካባቢ ነው። ያው ውሃው 503 ሜትር አካባቢ ላይ ጥልቅ ጉድጓድ ተቆፍሮ ነው የተገኘው። ከዛ መነሻ እቺ ቦታ እስከ 110 ነው አጠቃላይ እንትን የምታደርገው። በዚህ ዙሪያ 70 በታች በኩል 40 አለ። በትምሩ 110 ሄክታር አካባቢ ላይ ታለማለች ተብሎ ይገመታል። ኖርማሊ ያን ሁሉ ያው እቅድ በእቅድ ዝግጅት እንትን ብለን ወደ ስራ የገባንበት ሁኔታ አለ። ኖርማሊ አሁን በማሳው የተደረጋለው አሁን የሽንኩርትና ቲማቲም የተተከለበት ሁኔታ አለ። የዛሬ በየሰዓቱ አሁን እኛ እየለካን ውሃ ወደዚህ የሚለቅበት ሁኔታ አለ። ያው ከተተከለ በኋላ እንደምታዩት እንትኑ ሽንኩርቱ ትንሽ እየደረሰ ከመሆኑ መነሻ ያው ኬሚካል እየተደፋበት ነው ያለው ሁኔታ ነው እያየን ያለ ነው። ኖርማሊ ቲማቲም ከላይ በኩል አለ፣ በታች በኩል ያልተተከለም ቲማቲም አለ። እሱም እየተተከለ ጊዜውን እየጠበቀ ኬሚካል እየተሰጠው የሚሄድበት ሁኔታ ነው ያለው። ኬሚካሉ ያው ዝናብ በእነሱ እንትን ያው ኖርማሊ የተለያዩ በሽታዎች አሉ፣ ፔስት እንትኖችም አሉ፣ ያው ተባይ በሽታዎችም ተባይ ነፍሳትም አሉ። እነሱን ለመከላከል ነው በየሰዓቱ እንትን እያሉ የሚጠቀሙበት ሁኔታ አለ። አሁን ይሄ እስከ የዛሬ 2 ወር አካባቢ ላይ ነው እንትን አለው የተከሉት። ኖርማል ካቀድነው ከአመቱ እቅድ ያው እቺ የመጀመሪያዋ እንትናት ሻንቃም አካባቢ ላይ አለ። እስካሁን ያው እስከ 230 ሄክታር አካባቢ ላይ ለምቶ ይገኛል። ከለንፎሮ ያው በመስኖ እኛ እንዳጠቃላይ እንትን እንደ አርሶ አደሩ እንትን ቢለያይም እስከ 1,250,000 ኩንታል አካባቢ ላይ እናምርታለን ብለን እንጠብቃለን። በተለያዩ ሰብሎች በየቦታው በየቀበሌው አሁን የዚህ ቀበሌ ብቻ አይደለም፣ በየቦታው አርሶ አደሩ እያለማ በዚህም ቀበሌ ራሱ በታች በኩል አሁን ወደ ስራ እየገቡ ያሉበት ሁኔታ አለ። ትራክተር እንትን ብለው በትራክተር እያረሱ የሚገኙበት ሁኔታ አለ። ስሜ ካሊድ ጁዋር እባላለሁ። የስልጤ ዞን እርሻና ተፈጥሮ ሀብት ልማት መምሪያ ኃላፊ። ከዛ
ከእህል አሰባሰብ ጋር ተያይዞ ያው እንዳጠቃላይ የበልግ የረጅም ጊዜ ሰብሎች እና የመኸር ሰብል የሚሰበሰብበት ወቅት ነው። የእህሉ ማቹሪቲ ከቦታ ቦታ የሚለያይ ነው። እንዳጠቃላይ በበልግ እስከ 37135 ሄክታር መሬት አልምተናል። ያው አሁን በእህል አሰባሰብ ከቨር መደረግ ያለበት ነው። የአጭር በልግ ሰብሎች በደጋማዎቹ ያው ድንች ነው፣ በክረምት ወራት ያልቃል የአጭር በልግ ስለሆነ። በመኸር 62276 ሄክታር አልምተናል። እንደ አጠቃላይ 101584 ሄክታር መሬት እህል በዚህ ሰዓት መሰብሰብ ያለበት ወቅት ነው። ከዚህ ከ101584 ሄክታር ውስጥ አሁን ለመሰብሰብ የደረሰው 43154 ሄክታር መሬት ለመሰብሰብ ተነስቷል ወይም ማቹርድ ነው። ከዚህ ውስጥ 34393 ሄክታሩ ተሰብስቧል። 79.7 ሄክታር ነው። ይሄ ያው በጉድለት እንዳለ ያሳያል ማለት ነው። 20% እህሉ ደርሶ ያልተሰበሰበ አለ። ይህም ያው አንዱ ሰሞኑን የዘነበው ወቅቱን ያልጠበቀ ዝናብ አንዱ ምክንያት ነው። በአጠቃላይ አሁን ትልቅ ሽፋን አለው የምንለው ስንዴ ነው። በአጠቃላይ በመኸር ካለማነው 62000 ሄክታር 32838 ሄክታሩ በመኸር የሚለማ በስንዴ የሚለማ መሬት ነው። ከዚህ ውስጥ 19000 ሄክታሩ ደግሞ በክላስተር ኩታ ገጠም በሆነ መንገድ የለማ ነው። ይህን ከማንሳት አንጻር በኮምባይነሮች እንዳይገቡ ያው ጭቃም የነበረበት ዝናቡ አፌክት አድርጓል። የደረሰውም ያህል እህል ከ43000 34000 ብቻ እንዲነሳ ካደረገው አንዱ ይሄ ነው። ሁለተኛ ክላስተር ባለማባቸው ቦታዎች ደግሞ የኮምባይነርም ስለማይገባ አንዳንድ የበልግ ሰብሎች ደግሞ እስካሁን ሃርቨስተርም የለም። በቆሎ ላይ ያልተሰበሰቡ ማሳዎች አሉ። ይሄ የሰው ጉልበት በመጠቀም መነሳት ያለበት ነው። ይሄ ደጋማዎቹ አካባቢ ገና እህልም አልደረሰም። በተወሰነ በደረሰባቸው ቀበሌያትም አካባቢ የሰው ጉልበት መጠቀም ያስፈልጋል። ይህን መጠቀም እንዲችሉ ትምህርት ቤቶች እህል በደረሰበት ቦታ እንደየወረዳው ነባራዊ ሁኔታ እንደየቀበሌው የእህሉ መድረስ ሁኔታ ታይቶ ትምህርት ቤቶች እንዲዘጉ አቅጣጫ አስቀምጠን እየተዘጋ ያለበት ሁኔታ አለ። ያው ትምህርት በቂ እህል ደርሶ ካልዘጋም በስተቀር ያው በትምህርት ላይም የሚደርስ ብክነት አለ። እህል ባልደረሰባቸው ቦታዎች እንዳይዘጋ፣ እህል በደረሰባቸው ደግሞ የቤተሰብ ጉልበት በአግባቡ መጠቀም እንዲቻል ተማሪዎችም እንዲያግዙ እየተደረገ ያለበት ሁኔታ ነው ያለው። አጠቃላይ በስንዴ ካለማ ነው 32838 ውስጥ 17703 ሄክታሩ ደርሷል ለአጨዳ። 15140 ወይም 86% መሰብሰብ ተችሏል። ያው ትልቅም ጉዳት የሚያደርሰው አንዱ በስንዴ ላይ ነው፣ ወቅቱን ያልጠበቀ ዝናብ። ይህን ለማንሳት ቅድመ ዝግጅቶችን መጀመሪያ አድርገናል። በስልጤ ገበሬዎች ህብረት ስራ ዩኒየን በመሊቅ አማካኝነት አንድ አምና የቀረበ ኮምባይነር አለ። እሱን አስቀድመን ሰርቪስ የማድረግ ሌሎችም እንዲሁ እንዲቀርቡ አድርገናል። አጠቃላይ በአሰባሰብ ሂደቱ 35 ኮምባይነሮች እነኚህ ምርት በደረሰባቸው ወረዳዎች ተሰማርተዋል። ዝናቡ አፌክት አድርጎናል ካልሆነ በስተቀር ይሄ በቀላሉ ማሳካት የሚቻል ነበር። አሁን በቀሪ ጊዜም ልዩ ትኩረት ሰጥቶ መሰብሰብ ያስፈልጋል። አንድም አርሶ አደሩ የክረምት ላይ የነበረው መደበኛ ያልሆነ ዝናብ ወይም የዝናብ መቆራረጦች አጋጥመዋል። መሀል ላይ በእርጥበት ችግር ምክንያት ያልተዘሩ ማሳዎችም አሉ። አጠቃላይ ካቀድነው 69000 ሄክታር 62000 ሄክታሩን ነው ማልማት የቻልነው። በዚህ እርጥበት ችግር ምክንያት የተጎሳቆሉ ማሳዎች አሉ። ተዘርተውም በቅለው ችግር ያጋጠማቸው ማሳዎች አሉ። ይሄ በምርታማነት ላይ ጉዳት አድርሷል። በሌላ መልኩ ደግሞ ኦቨር ዝናብ የበዛባቸው ወቅቶች አሉ። ይህም በራሱ የራሱ ጉዳት ነበረው። ሁለተኛው ክስተት የቢጫ ዋግ መከሰት ነው። ቢጫ ዋግ በከፍተኛ ሁኔታ ተከስቷል። በተለይ መስከረም አካባቢ የነበረው ንፋስ ለመዛመት ምቹ ሁኔታ ሆኖ በከፍተኛ ሁኔታ ጉዳት አድርሷል። ይህም ደግሞ በቫራይቲም ለይተናል።
ህዳሴ የሚባል ቫራይቲ በከፍተኛ ሁኔታ ተጠቅቶ አርሶ አደርም አሁን ራሱን የተበላሸውን ስንዴ ራሱ ዘው እየመጡ በየወረዳው ጥያቄ እያቀረቡ ያሉበት ትልቅ ቅሬታ እያነሳ ያለበት እኛ መንግስትን አምነን ባቀረብነው ዘር ወይም ከመንግስት በወሰድነው ዘር ልንከስራ አይገባም የሚል ትልቅ ነገር አለ። በኬሚካል ለመቆጣጠርም ተሞክሯል። እንደ ሌሎቹ ስንዴዎች በተገቢው ማዳን ያልተቻለበት ሁኔታ ነው ያለው። ሶስተኛው ምርቱ አሁንም የደረሰውም ያህል በዚህ ዝናብ የመጎዳት እድል አለው። ስለዚህ እነኚህ ነገሮች በጣም ከፍተኛ ጉዳት የሚያደርሱ ናቸው። ይህን ታሳቢ ያደረገ ያው እኛም በራሳችን ደረጃ ንቅናቄ እያደረገን እንገኛለን። ምርት አሰባሰቡ አሁንም ተጠናክሮ ይቀጥላል። አመራር ያው ከፊት ያለው አስተዳዳሪም አመራር ሰጥተውበታል። እየተገመገመ የሰው ኃይል በበቂ ሁኔታ እየተሰማራ ያለበት አግባብ አለ። ይህን ለማካካስ ያለውን ምርት ፈጥኖ የማንሳት ስራ መሰራት አለበት። ጎን ለጎን ደግሞ ይህን የማካካስ ስራዎች የጎደለው ምርት እና በምርታማነት ላይ ያጋጠሙን ችግሮች መፍታት አለብን በሚል ያው መስኖም ማካካሻ ዘሮች ባሉበት ቦታ እየተዘራ ያለበት ሁኔታ ነው ያለው። እንደ አጠቃላይ ከፍተኛ የሆነ ብቻ የምርት ጉዳት ያለበት ስለሆነ በመስኖ ይህን የሚያካክስ ደረጃ ካልተሰራ በስተቀር ሊከሰት የሚችለው ሁኔታ በጣም አሳሳቢ ነው የሚል ነገር ነው ያለኝ። ምናልባት ከዚሁ አያይዤ ከመስኖ ጋር ሲሄድ መስኖ እንዳጠቃላይ በአንደኛ ዙር 16615 ሄክታር መሬት እናለማለን ብለን አቅደናል። ያው በዞን ደረጃ ዞናዊ ንቅናቄ መድረክ ተፈጥሯል። ከክልል የባለሙያዎች ስልጠና የክህሎት ስልጠና መነሻ በቀበሌ ደረጃም ስልጠናዎች ተካሂደዋል። የአርሶ አደር ስልጠና በተገቢው ከሌላ ጊዜ በተለየ መልኩ ዝርዝር ስልጠናዎች ተሰጥተዋል። የእቅድ ዝግጅትም እስከታች ድረስ ባለቤት እንዲኖረው ተደርጓል። ያው በአመራር ተመርቶ በወረዳም በቀበሌም ንቅናቄ መድረኮቹ እስከ መሬት እንዲወርዱ የተደረገበት ሁኔታ አለ። እስካሁን ባለው ያው እህል ባለመነሳቱ ምክንያት የራሱ ተጽዕኖ ያሳድራል። የበልግና የመኸር እህል ተነስቶ ነው ለመስኖ ዝግጁ የሚሆነው። እስካሁን ባለው መረጃ የታረሰ ማሳ 3364 ወይም ከእቅዳችን በአንደኛ ዙር ለማልማት ካቀድ ነው 20% ያህሉ እርሻ ተዘጋጅቷል። ከታረሰው ውስጥ ደግሞ 1587 ሄክታሩ በዘር ተሸፍኗል። ይሄ 9.55 ሄክታር ነው። ይሄ የበለጠ መጠናከር በተለይ የበልግና መኸር ያጣናቸውን እድሎች ማካካስ አንዱ በክልልም ደረጃ ንቅናቄው ሲፈጠር የተቀመጠው መሪ ቃል ነው። በትክክልም ያንን ሊያሳካ በሚችል ደረጃ መኬድ አለበት። አሁን ያለው ዝናብ በጉዳቱ ያው ከፍተኛ ነው። ግን በአግባቡ ከተጠቀምነው እንደ መልካም አጋጣሚ በመስኖ መጠቀም እንችላለን። በውሃ አማራጭ የሌለባቸው አካባቢዎች ጭምር ይህን እርጥበት ተጠቅመው የሽምብራ ዘር በአጭር ጊዜ ሊደርስ በሚችል ደረጃ ሽምብራ እንዲዘራ ንቅናቄ እየፈጠርን ያለንበት አግባብ ነው ያለው። ፈጥኖ ደግሞ የመኸር ሰብል እያነሱ በምትኩ ሽምብራም የመዝራት ቦታውን አርሶ አለስልሶ ለመስኖ ዝግጁ የማድረግ ስራ መሰራት አለበት። እስካሁን ባለው በተወሰነ በደረሱ ማሳዎች ፈጥኖ እህል አለማንሳትና አለስልሶ ወደ መስኖ ያለመግባት ችግሮች ያሉበት አካባቢን የዞን ባለሙያም የወረዳ ባለሙያም የአመራርም ድጋፍ እየተደረገ ርብርብ እየተደረገ ነው ያለው። በሁለተኛ በቴክኖሎጂ አጠቃቀም አሁንም እጥረቶች አሉ። የአፈር ማዳበሪያ አጠቃቀም ላይ በኤንፒኤስም በዩሪያም ያሉ ችግሮች አሉ። ይሄ ከአመት አመት ያለ ጉድለት ነው። ይሄ እንዲፈታም ትግል እየተደረገ ያለበት ሁኔታ ነው ያለው። ሌላ ከዚህ በፊት የሚያጋጥመን የችግኝ ዝግጅት ነው። የችግኝ ዝግጅት በቂ ባለመዘጋጀቱ ምክንያት ከሌሎች አካባቢዎች የማምጣት ስራ ነበር የምንሰራው። አሁን በተሻለ እየተዘጋጀ ነው። ግን የበለጠ ተጠናክሮ እንዲሄድ እየሰራን ያለንበት ሁኔታ ነው ያለው። ይህን ማካካሻ ስራ በተገቢው ካልሰራን በስተቀር የበልግና የመኸር አዝመራው በወቅታዊ የወቅቱን ያልጠበቀ ዝናብ ምክንያት እና በሌሎች የተባይና በሽታ ችግሮች እና ክረምት ላይ በነበረው የዝናብ አለመስተካከሎች የሚፈጠረው ጉዳት
ከፍተኛ ነው። ይህን የሚመጥን ስራም ለመስራት ትግል እያደረግን ነው። ሌላው ደግሞ ምርት አነሳሱ ላይ ሁሉ ቦታ ላይ እኩል አይደለም። ወላንፍሮ ላይ በደንብ ተነስቷል። ብዙ ቦታ ላይ ታሎች አለ ጥሩ እየሄዱ ነው። እነሱ ኩራስ ላይ ደግሞ ያለበት ሁኔታ አለ። ከምርት አነሳስ የዘር ካላንደሩን ጠብቆ ከመዝራት አንጻር ችግሮች ያጋጥሙናል። ከፍተኛ ዝናብ በተለይ ሁልባራግና ሳንኩራ እንዲሁም ከፊል ዳሎቻ በሳንኩራ በኩል ያሉ አካባቢዎች ላይ ከፍተኛ የሆነ ዝናብ ነበር የሆነ ወቅት ላይ። ስለዚህ ፋርም ካላንደሩን ጠብቆ የዘር ወቅቱን ጠብቆ ከመዝራት አንጻር ወደ ኋላ የመዘግየት ችግር አጋጥሞ እህል የሚደርስበት ወቅትም እንደዚሁ የመለያየት ሁኔታ ያለው ነው። የደረሱ ማሳዎች ላይ በእርግጥም ያልተነሳ አለ። ከ43000 34000 አካባቢ ነው የተነሳው። ስለዚህ ይሄ አካባቢ ንቅናቄ ያስፈልጋል። ኮምባይነር የወረፋ ችግርም አለ። ደርሶም አርሶ አደሩ ኮምባይነር ነው የሚጠባበቀው። ሰፊ ማሳ ነው ያለው። ይህን ደግሞ በሰው ጉልበት በጣም ከባድ ነው። ስለዚህ በዚህ ምክንያት የኮምባይነር እየተጠባበቀ ባለበት ሰዓት ዘንቧል። ከዘነበ በኋላ ደግሞ ኮምባይነሮቹ መግባት የማይችሉበት ሁኔታም አጋጥሞናል። አሁንም በተወሰነ ደረጃ ጋብ ስላለ ነው ኮምባይነሩ እየሰራ ያለው። ይህን ለመቆጣጠር ክትትል ድጋፍ ለማድረግ ተሞክሯል። በነገራችን ላይ የመሊቅ የስልጤ ገበሬዎች ህብረት ስራ ዩኒየን ኮምባይነር ግዢ ሲፈጽም ከዞን አስተዳደርም በመነጋገር መሊቅ ወደዚህ እንዲገባ ሲደረግ፣ መሰረታዊ ህብረት ስራ ማህበራትም በዚህ አዌርድ እንዲሆኑ ሲደረግ የግል ኮምባይነሮች ከፍተኛ ዋጋ ስለሚያስከፍሉ ነበር። አምና የገበያ ዋጋውን ለማረጋጋት የመሊቅ ኮምባይነር እስከ 50 ብር ነው ዝቅ ብሎ ዋጋ በኩንታል 50 ብር እየተቀበለ ነው። ሌሎቹ ከ120 ብር ወደ 80 ብር እንዲወርዱ ወደ 70 60 ብር እንዲወርዱ ውድድር እንዲደረግ የተደረገበት ሁኔታ ነው ያለው። በዚህ አመትም ቀድመን የመሊቅ ኮምባይነር እንዲገባ አድርገናል። ዳመናውን ሲያይ ግን አርሶ አደሩ በጣም የመደናገጥ እና ሌሎቹ ጋር ተዝገብግቦ የመግባት ሁኔታ ነው ያለው። በተለይ ዝናብ እስኪመጣ ድረስ ባለው 80 ብር የትኛውም አካባቢ 80 ብር ነው የነበረው። የኢንቨስተሮቹ ማሳ ሲደርስ ሁሉም አካባቢ በአንድ ጊዜ ሲደርስና ዝናብ ሲመጣ ዋጋው ላይ የመፍጠን ነገሮች አሉ። ሌላው የኮምባይነሮች ቅድም እንዳስቀመጥኩት ከፍተኛ የሆነ የምርት ችግር አለ፣ ምርታማነት ችግር አለ። በቢጫ ወቅት ተጎድቷል። የዝናብ አለመስተካከሉ ያደረሰው ጉዳት አለ። ኮምባይነሮቹ ከዚህ በፊት በአጭር ቦታ ብዙ ኩንታል ሃርቨስት ያደረጉ ስለነበረ ያዋጣቸዋል። አሁን ግን ረጅም ቦታ ሄደን አንድ ኩንታል ነው የምናገኘው። ስለዚህ እኛንም አያዋጣንም። ኮምፒቲሽኑ እኛ ጋር ብቻ አይደለም ያለው። ያው እንደምታውቁት ከአርሲ ባሌ ከፍተኛ የሆነ ምርት አለ። እዛ የተሻለ ዋጋም ያገኛሉ። ከዚህ መነሻ እያዋጣን አይደለም። እንደውም የተወሰነ የአመራር ኢንተርቬንሽን እና እነሱን የማወያየት ስራ በየቦታው ህብረት ስራ ማህበራትም እየታገሉ በመሄዳቸው ካልሆነ በስተቀር በሄክታር ሁሉ ውል እስከ መግባት አርሶ አደሩ ካለው ጭንቀት መነሻ ውል እስከ መግባት በሄክታር፣ ይሄ ደግሞ አርሶ አደሩን ይጎዳዋል። ስለዚህ እነኚህ ችግሮች ናቸው። በተወሰነ ደረጃ ዋጋው አሁን ከዝናብ ጋር እኛም ኖ ብለን ለመከላከል ዝናብ እየመጣ ነው፣ የምርቱን ሃርቨስት ማድረግ አለበት። በምንም አይነት ስሌት ደግሞ ከጉልበት ጋር ሊነጻጸር አይችልም። ጉልበት አጨዳው አለ፣ መሰብሰቡ አለ፣ መከመሩ አለ፣ መውቃቱ አለ፣ የምርት ጥራት ላይ አለ። በዚህ ሂደት የሚታይ በየማሳው ቃርሚያው ላይ የሚባክን አለ። ዋጋው በትክክልም በቀጣይ የድርድር አቅሙን እያሳደግን መሊቅም አቅሙን እያሳደግን መሄድ አለብን። ባይዘይ በመሊቅ በራሱ በኪራይ አምጥቶ በተመጣጣኝ ዋጋ ለመሰረታዊ ህብረት ስራ ማህበራት እንዲያቀርብ ውይይት መድረክ ፈጥረናል።
ይህን ማኔጅ ለማድረግ የሚያስችለው ሁኔታ ስላልነበረ ነው። ያው በጣም ከባድ ነው ይህን ማኔጅ ማድረግ። በዛ ምክንያት ካልሆነ በስተቀር ያው አሁን ያለው ዝናቡ ሁኔታ የፈጠረው ነው። ዝናብ እስኪዘንብ ድረስ ግን በ80 ብር ሲሰሩ የነበረው ይሄ የዝናብ ሁኔታ የፈጠረው ፋክተር ነው የሚል ነገር ነው። አመሰግናለሁ።